በእርግጥ በባለ 50 ሰላምታችን ክርስቶስ ተንሥአ እሙታን ነው። እሺ በሉ። አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን አደረሳችሁ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ዛሬ በእስራኤል ሀገር ሁላችሁ እንደምታውቁት ሻባት ነው አይደለም? ስለዚህ ዛሬ የምንማማረው ስለ ሻባት ነው ማለት ነው። እስኪ ሻባት በሉ፣ ድገሙ፣ 3 አድርጉት። ሻባት ሰንበት ማለት ነው ወደኛ ሲመጣ። የቃሉ ደግሞ መሰረታዊ ፍቺ እረፍት ማለት ነው። ሻባት ማለት በዕብራይስጥ ቋንቋ ወደ ግዕዝ ሲመጣ ሰንበት ይሆናል። ፍቹ እረፍት ማለት ነው። ቃሉ ለመጀመሪያ ጊዜ የምናገኘው ኦሪት ዘፍጥረት ምዕራፍ 2 ቁጥር 3 ላይ የምናገኘው ነው። ዛሬ በአይሁድ ይሄ ነገር መከበር ከጀመረ 3644 ዓመት ሆነው እስራኤል ውስጥ እስራኤላውያን ሰንበት ብለው ማክበር ከጀመሩ ማለት ነው። አሁን 17 ሲጨመርበት 17 እና 14 ስንት ነው? 31 ይሆናል። ወደ 51 ይሄዳል ማለት ነው። ወይም ወደ 61 3661 ዓመታትን ያስቆጠረ በዓል ነው ዛሬ እስራኤል የሚያከብሩት። በዓሉ እግዚአብሔር እንዳዘዘ እያከበሩት ይሁን አይሁን በጣም በፍጹም ጥንቃቄ ነው አሁን የሚያከብሩት። ስልክ ሁሉ የማይነካኩ አሉ። አሁን በተረዳሁት ደግሞ የሆቴል ሊፍቶቹ ሳይቀር የሻባት ሊፍት የሚባል እንዳለና ራሳቸው የነሱ እንዳይነኩ እየከፈቱ በየፍሎሩ እንደዚያ እንደሚያደርጉ ሁሉ ሰምቻለሁ። በፊትም የነበሩት ጌታ በተወለደ ጊዜም የነበሩት ቤት ሲቃጠል እንኳን የማይወጡ ነበሩ። ቤት ቢቃጠልም የማይሞቱ እጅግራቸው የማይንቀሳቀሱ ነበሩና የፋርስ ሰዎች የባቢሎን ሰዎች ሁሉ እየመጡ ሰንበታቸውን እየጠበቁ ያጠቋቸው ነበር። ፋርስ ማለት የዛሬዋ ኢራን ናት። እነዚህ ሁሉ እየመጡ ይወሯቸው ነበር፣ ግብፃውያንም ሌሎችም ጭምር ማለት ነው። እና እግዚአብሔር ግን እንደዚህ ተደርጎ እንዲከበር አላዘዘም። ሌላ አይነት አከባበር ነው ያለው። ግን ሰንበት የመጣ እንደው ከየት ነው? ለምንድን ነው የመጣው ነው? ሰንበት ወተፈጸመ ሰማይ ወምድር ምስለ ኩሉ ዓለሞሙ የሰማይና የምድር የሰራዊታቸውም ተፈጥሮ ሁሉ ተፈጸመ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 1 ላይ። ወፈጸመ እግዚአብሔር ኩሎ ግብራውን ስራ ሁሉ ፈጸመ። ወቀደሳ ወባረካ እግዚአብሔር ለሳቢት ዕለት እግዚአብሔርም 7ኛይቱን ቀን ረሳችሁት? እረፍት በሉ እንጂ ሰንበት ምንድነው? እረፍት ማለት ነው። እግዚአብሔር ከፈጠረበት ሲፈጥር ከሰነበተው ፍጥረት አርፏልና ያ ሰንበት ተባለ። እስራኤል ግብጽ ሲገዙ ከኖሩ በኋላ ግብጽ በወጡ በ50ኛው ቀን ይህ ሕግ ተሰጥቷቸዋል። ከግብጽ በጉን ከበሉበት ቀን ጀምሮ ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን 50ኛ ቀን ነው የሚሆነው። በ50ኛው ቀን የረፍት በዓል ተሰጣቸው። ስለ ረፍቱ እንዲያከብሩ ባለ 50 ነው። ስለ ረፍቱ እንዲያከብሩ ረፍት እንዲኖራቸው በወጡ በ50ኛው ቀን የረፍት ሕግ ሰራላቸው እግዚአብሔር። እንዲያርፉ የነበሩበትን መከራ ታውቃላችሁ። በጥቂቱ ለማንሳት ወንድ ሲወለድ ባህር ይጣል ነበረ። እስራኤል ሀገራቸውን እንዳያቀኑና ተዋግተው እንዳይወጡ ማለት ነው። በኋላ ደግሞ የተረፉት እንኳን ሳይጣሉ የተረፉት ቆይተው እንዳይራቡና ሀገር እንዳያጠፉ ግብፅን እንዳያጠፉ እስራኤልን እንዳያቀኑ በመስጋት
ቀን ቀን በጣም በበዛ ሁኔታ ኖራና ጭቃ ሲያቦኩ ይደረጋል። ለምን? ወንዶቹ ሲደክማቸው ሲሰቃዩ ከዋሉ ከሚስቶቻቸው ጋር አንድ መሆን ያቆማሉ። በዚህ ምክንያት የእስራኤል ዘር ይጠፋል ተብሎ ታስቦ ነበረ። ነገር ግን በአምጣነ ይሳቂ ወሙ ይበዝሁ ፈድፋደ ይላል። ባሰቃዩአቸው መጠን ፈጽመው ይበዙ ነበር ይላል። ኦሪት ዘጸአት ምዕራፍ 1 ላይ ስታነቡት ባሰቃያቸውን መጠን ፈጽመው ይበዙ ነበር እስራኤል። እግዚአብሔር ከዚያ ባርነት አውጥቶ እረፍታችሁ እኔ ነኝ ሲል ሰባተኛይቱን ቀን እረፍት አድርገው እንዲያከብሯት እግዚአብሔር አዘዛቸው። በሰንበት ዕለት ምን እንዲደረግ አዘዛቸው? ቃለ እግዚአብሔር እንዲነገር፣ በምኩራባቸው ተገኝተው ኦሪት እንዲነበብ። ኦሪት የሚባለው የሙሴ 5ቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው 3ቱ አሉ የተጨመሩ 8ቱ ብሔረ ኦሪት የሚባሉ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት 8ቱ በሐውርተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክብቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህን ቀዳም ወይም ቅዳሜ በምኩራብ እየተገኙ እንዲያነቡ ሊቀ ካህናቱ እንዲያብራራ እንዲተረጉሙ ስርዓት ተሰርቶላቸዋል። ስጋዊ ስራ እንዳይሰሩበት። ይሄ ብቻ አይደለም። በዘመኑ አጠራር ባሪያ ወይም ሰራተኛ አድርገው የቀጠሩት ሰው እንኳን ቢሆን በዚህ ዕለት እንዲያርፍ። ያ ብቻ አይደለም። አህዮቻቸው ጭምር እንዳይጫኑ እግዚአብሔር ይህንን ስራ ተሰራላቸው። ምን የነፍስ ስራ እንዲሰሩና ለነፍሳቸው እረፍት እንዲሰጡ ነው። ይህን ያደረገበት ምክንያት እዚህን እረፍት ይዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን። የማንጠቀምበትን ፒራሚድ ከመስራት፣ ጭቃ ከመውቀጥ፣ ወንድ ስንወለድ ባህር ከመጣል። እንዲሁም ራሔል የምትባል ሴት ነበረችና የግብፅን ፒራሚድ ለመስራት ጭቃ ስታወካ መንታ ልጆችን ጸንሳ ነበልና ምጧ መጣ። ሲመጣ ኧረ ምጥ መጣብኝ ስትል እዚያው ውለጁ የሰው ደም እንደውም ጭቃ ያተነክራል ብለዋታል። ያን ጊዜ አልቅሳ እንባዋን ይሃሎኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ስትረጨው እግዚአብሔር ጸሎታቸውን ሰምቶ እስመ ገአሮሙ ለሕዝቤ በጸሐቤ፣ የሕዝቤ ጩኸት ወደ እኔ ደርሷልና ከግብፅ ምድር የማወጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው። እግዚአብሔር ከሃሊነቱንም አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይፍ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን፣ ተናካሹን ዝንብ እንቁራሪቱን ሰብስቦ ፈርዖንን እንዴት እንደናቀው ተመልከቱ። ፈርዖን በሰረገላው ሲመካ እንደውም የፈርዖን ፈረሶች ከኃይለኝነታቸው የተነሳ ሳር ከመብላት አልፈው ፍልጥ ደቆላቸው የሚመገቡ ኃይለኞች ነበሩ። ፈጣን ሰረገላ ነበረው። አሁን ብዙ ጊዜ ፈርዖን የሚባል አልነበረም፣ ውሸት ነው እንደዚህ የሚባል የእስራኤል ታሪክ አፈ ታሪክ ነው የሚሉ የአፈቀላጤ እምነት የሌላቸው ሰዎች ሳይንቲስቶች ነበሩ። አሁን በአርኪኦሎጂ የፈርዖን ቅሪት ሁሉ ተገኝቷል፣ ተቆፍሮ እዚያው ቀይ ባህር ውስጥ። ያንን አድርጎ እግዚአብሔር ፈርዖን እንዴት ናቀው? በዚያ ሰረገላ በዘመኑ ስልጣኔ፣ በሰራዊት ብዛት፣ በህዝብ ብዛት፣ በግዛት አንድነትና ብዛት፣ በጦሩ ብዛት የሚመካውን ፈርዖንን እግዚአብሔር ምን አደረገው? ላንተ ሰራዊት ይዤ አልዋጋህም፣ ዝንብ ይበቃሃል ብሎ እግዚአብሔር የተዋጋው በዝንብ ነበረ። ዝንብ ይልክበታል፣ ይመረራል፣ እንቁራሪት ይልክበታል፣ ተሳቦ ትል፣ ቆርነናት፣ ቀንድ አውጣ ይትልበታል። በዚያ ተመሮ ነው ያወጣቸው። መጨረሻ ላይ በበትር ባህር ከፍሎ አሻግሯቸዋል። ከእንዲህ ያለ አሰቃቂ ባርነት ላወጣን እግዚአብሔር ምስጋና ይግባው እያሉ ሰንበትን እንዲያከብሩ፣ ፈጣሪያቸውን እንዲያስቡ፣ እረፍታችን አንተ ነህ እንዲሉ፣ ሕጉን እንዲያስቡበት፣ እግዚአብሔር መልካም እንዲያደርጉ፣ የታመመ እንዲጠይቁ፣ ለተራበ እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሰላም እንዲያደርጉ ሰንበትን ሰራላቸው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚች ምድር ከነሱ ተወልዶ ሲያስተምር የአይሁድ አንዱ ተቃውሟቸው ምንድን ነበር? ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክሱ። ጌታ በሰንበት ግን ምንድን ነው ያደረገው?
እኔ የሚገርመኝ አንድ ነገር ነው። እስኪ እናንተ እዚህ ሀገር ትኖራላችሁ፣ በሰንበት አይሁድ ይበላሉ አይበሉም? ይበላሉ። እና በሰንበት ወዲያ ወዲህ አንልም ነው የሚሉት። ምክንያቱም በኢሳይያስ አድሮ እግዚአብሔር በሰንበት በኤርምያስ አድሮ እጅና እግርህን አታንሳ ይላል። እጅና እግርህን አታንሳ ካለ ስጎርስ እጄ ይነሳል አይነሳም? እንዲህ አይነት ትርጉም የለም። ስጎርስ እጄ ሊነሳ ነው። አደጅን እንዲያርጌ ለዋልና አለና የሰንበት ወይ ከተጎለተበት ያድራል። እንደዚህ ማለት የለም፣ መነሳትም የለም። ጉዳዩ እሱ አይደለም። እናንተ በሰንበት ቀን ሰው 8 ቀን ቢሞላው ትገዝሩት የለም ወይ አላቸው። ግዝረት የአይሁድ አንዱ ሕግ ነው። በሰንበት ሰው ትገዝሩ የለም ወይ አለ ጌታ። ድውይ ሰውስ ኧረ ሰንበት ነው ይሉ ነበረ። በሰንበት ሰው እየገዘራችሁ አይደለም ወይ? በሰንበት ሊቃነ ካህናቱ ረበናቱ መስዋዕት ያቀርቡ የለ በቤተ መቅደስ ይተአምሩኑ እያንበብክሙኑ ከመጽሐፍ ውስጥ ኦሪት ከመካህናት ዘውስተ መቅደስ ያረኩስዋ ለሰንበት ወይከውኑ ድጋዬ። በመቅደስ የሚያገለግሉት ካህናት ሰንበት እንደሚሽሯትና እንደሚያስፈርሷት አታውቁም ያላቸው። በሰንበት ምን ያደርጋሉ? መስዋዕት ያቀርባሉ። እንግዲህ ብዙ አይነት መስዋዕት ነው ያለ። በኦሪት ዘሌዋውያን የተቀመጠው የደህንነት መስዋዕት፣ የመባቻ መስዋዕት፣ የቁርባን መስዋዕት የሚባል የኃጢአት መስዋዕት፣ በ5 አይነት መስዋዕቶች አሉ። ከነዚያ መስዋዕቶች በዕለተ ሰንበት ሲቀር በጉ ይታረዳል። በግ ማረድ ለምን ሰንበትን አይሽረውም? በጉ ሲፈራገር ሳሩን ምን ያደርጉታል? ይጥሱታል፣ ይቆርጡታል። እንደገና መስዋዕት ለማቅረብ ጉልቻ ይጎልታሉ፣ እንጨት ይረበርባሉ፣ ይጸፈጽፋሉ፣ ስጋውን ይመትራሉ። የዚያ ጊዜ ሰንበቱ ይሻራል ወይ? እንደዚያ ከሆነ በሰንበት ለሰው ልጅ ረፍት ስለሰጠው ስለምን ትቃወሙኛላችሁ አላቸው። እንዲህ ጌታ በሰንበት ምንድን ነበር ያደረገው? በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር የዘረጋው። በዕለተ ሰንበት የጎበጠችውን እድሜ ዘመኗን በሙሉ የጎበጠችውን ሰው ነው ቀና ብለሽ ሂጂ ብሎ ቀና ብላ እንድትሄድ ያደረጋል። በዕለተ ሰንበት 38 ዓመት ተኝቶ የነበረውን ድውይ ነው አልጋህን ተሸክመ ቆም ያሉት። ሰንበት ነው ነበር ያሉት እነሱ። ጉዳዩ ለሰንበት ተጠንቅቀው አልነበረም በጊዜው የነበሩት አይሁድ። ምን ብለው ነው እንደዚያ የሚያደርጉት ሲባል እነሱ ክርስቶስን የጠበቁት እንደዚያ ስላልነበር ነው። ችግሩ እዚያ ላይ ነው። ይሄን ለምን እንደማነሳው ነግራችኋለሁ። የእግዚአብሔር ቤተሰቦች ክርስቶስን የጠበቁት ጌታ ሲወለድ አይሁድ 3 ክፍሎች ነው የነበሯቸው። 3 አይነት መደብ ነው የነበራቸው። ኤሲያውያን፣ ሰዱቃውያን እና ፈሪሳውያን ይባላሉ። እነዚህ ፈሪሳውያን ሕግ ጠንቃቂዎች ናቸው። ሕግ የሚጠነቀቁ የሙሴን ሕግ ለመጠበቅ እንደገና ደግሞ ሌላ ሕግ ያወጡ ናቸው። የሙሴን ሕግ ለመጠበቅ የሙሴን ሕግ መጠበቂያ ሌላ ሕግ ያወጡ የሕግ ጠበቆች ነን ማለት ናቸው። ከልባችን ተርፎ የእግዚአብሔር ሕግ በልብሳችን ይጠበቃል ማለት በልብሳቸው ላይ ቅድስና ለእግዚአብሔር ኤሎሂም ብለው ጽፈው የሚንቀሳቀሱ ነበሩ፣ ቀሚሳቸውን አስረዝመው። እኔ እኮ ክርስትና እውነት ለመሆኑ አንዱ ማስረጃው ዛሬ ያሉትን ረብናቱን ሳያቸው በጣም ነው የሚገርመኝ። ይሄ ክምር የሚያል ነገር አይታችሁታል? ራሳቸው ላይ የሚያደርጉት እና በየመንገዱ የሚጸልዩትን ሳይታችኋል? በየመንገዱ ይጸልያሉ። ጌታ ምንድን ነው ያላቸው? አሌ ለክሙ ጸሐፍተ ፈሪሳውያን ለተበልዑ አብያተ መበለት በምክንያት አንሆ ጸሎትክሙ። በየደረጃው በየመንገዱ በየአደባባዩ ሳትጸልዩ ጸሎተኛ እየመሰላችሁ የድሃ ቤት ለምትበሉ ፈሪሳውያን ወዮላችሁ ነው ያላቸው። እኔ ዛሬ በየመንገዱ ሲጸልዩ ሳያቸው ደስ ነው የሚለኝ። ለምን መሰላችሁ? የጌታን ትምህርት ስለሚያረጋግጡልኝ። ትናንትን ያሳዩኛል። ውሸት ነው የክርስቶስ ትምህርት እንዳይባል ምንም አርኪኦሎጂ ቁፋሮ ሳያስፈልገው የታሪክ ምርምር ሳያስፈልገው አይሁድን ማየት በቂ ነው ክርስቶስ እውነት ለመሆኑ። የትናንትናዎቹ ዛሬም አሉ። ክርስቶስ ላይ ምንድን ነበር ያደረጉበት? ምራቅ ነበር የተፉበት አይደል? ዛሬ ምንድን ነው የሚያደርጉ? ሲጸየፉ ምራቅ ነው የሚተፉት ክርስቲያኖች ላይ ማለት እንዳሉ ነው ያሉት። ሰንበትን ለምን ለሰንበት ተጠንቀው ሳይሆን ፈሪሳውያን እንደዚህ ናቸው። ኤሲያውያን የሚባሉት ደግሞ ምን አይነት ናቸው መሰላችሁ? ኤሲያውያን ደግሞ የሚባሉት እንደዚህ እንደ ባይታዊ ሆነው በቁምራን ወይም ደግሞ ኩምራን አካባቢ ዴድሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች አሉ።
አሁን መጽሐፈ ሄኖክም ተቆፍሮ የተገኘበት እዚህ አካባቢ ብሕትውና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ ሶስተኞች ክፍሎች ናቸው። እነዚህ ደግሞ ሆዳሞች ከፖለቲካ ጋር ገጥመው የሚበሉ ለእምነት ግድ የሌላቸው ግን የቤተ ክህነት ሰዎች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ኖር አልኖረ ግድ የለን የሚሉ ከተሾመ ሰው ጋር ሁሉ እየተስማሙ እውነትን እያጣመሙ የሚኖሩ ናቸው። በዚያ ጊዜ ደግሞ ልብ በሉ አይሁድ የነበሩት በማን ስር ነው? በቄሳር ስር ነው። ከመከራ ያላረፈ ህዝብ ነው እስራኤል። በነገራችሁ ላይ ኢሳይያስ ምን ይላል? በአንድ በኩል ዛሬ ያለችውን እስራኤልም ሳያትም እኔ ደስ ይለኛል። እስራኤል እንደ ጢስ ናት ይላል ኢሳይያስ። የኛ ሊቃውንት ሲተረጉም ይላሉ ጢስ ላይን እንደማይመቸው እስራኤል ለጠላት አትመችም ይላሉ። ጢስ ላይን ይመቻል አይመችም? አይመችም። እስራኤል ለጠላት አትመችም ይላሉ። መከራ ማያጣትም ድል ማያጣትም ይህ ከእግዚአብሔር የተሰጣት ነው። በፊት ቀድመው ጌታ ከመወለዱ 580 ዓመት ቀድመው ናቡከደነጾር የሚባለው ይቅርታ ልክ ነው። ናቡከደነጾር ሁለቱን ነገድ እዚህ ኢየሩሳሌም የነበረው ነገደ ብንያምና ነገደ ይሁዳ የሚባለው ሁለቱ ነገድ ነበር እዚህ የነበረው። ይሄንን ወደ ባቢሎን ማርኮ ወሰደ። ስልምናሶር የሚባለው ደግሞ 10ሩን ነገድ የ10ሩ ነገድ መንግስት ሰማሪያ ነው ዋና ከተማው፣ ሰሜን እስራኤል ማለት ነው። ሰሜን እስራኤል ነበር የነበረው። 10ሩን ነገድ ደግሞ ስልምናሶር ወደ ፋርስ ተካፍሎ ወስዷቸው ነበረ። ከዚያ ተመልሰው ጥቂት እንዳረፉ ደግሞ በቂሮስ የሚባል የፋርስ ንጉስ የባቢሎን ንጉስ ብልጣሶርን አሸንፎ ቤተ መቅደሳቸውን እንዲሰሩ ፈቀደላቸው። የኢየሩሳሌምን ቅጽር በ52 ቀን ነው ሰርተው የጨረሷት። እግዚአብሔር ረድቷቸው ማለት ነው። በእርግጥ የዚያን ጊዜ የነበረችው ኢየሩሳሌም ጠባብ ናት፣ እንደ ዛሬው ሰፊ አይደለችም። 52 ቀን ሰርተው አጠናቀው በሰላም ጥቂት መኖር ሲጀምሩ ግሪካውያን ደግሞ መተው ወረሯቸው። ግሪካውያን መተው ሊቀ ካህናቱ አዛሪያስ ይባል ነበረ ሚስቱን በአደሮ ማር ወይም ደግሞ ዲን ጨምረው አቅልጠው አንተሽትሸው ተኩሰው በጡቶቹ አንጠልጥለው ሰቅለው ልጆቹን አቃጥለው እሱን አሰቃይተው ጠብሰው እስራኤልን ደግሞ እንደገና ማርከው ደግሞ ወደ የተወሰዳቸው ደግሞ ወደ ግሪክ። ጌታ ሊወለድ አካባቢ ደግሞ የመቃቢስ ልጆች ደግሞ ተነስተው 161 ዓመተ ዓለም አካባቢ መጥተው ደግሞ ኢየሩሳሌም ነፃ አወጡ፣ መቅደሱን አደሱ። ወዲያው ጥቂት ሳያርፉ ሮማውያን ተቀበሏቸው። አሁን ጌታ ሲወለድ በሮማውያን ግዛት ስር አይሁድ እየማቀቁ በነበረበት ሰዓት ነው ጌታ የተወለደው። ሲወለድ የአይሁድ ጥያቄ አንድ ነገር ነው። ልብ ብላችሁ ስሙ። መሲሁ ሲወለድ እንደ ዳዊት ያለ መንግስት፣ ጠንካራ መንግስት መስርቶ እስራኤልን ነፃ ሀገር ያደርጋታል። እንደ ዳዊት እንደ ሰሎሞን ጊዜ የምትፈራ ሀገር ያደርጋታል። ታስታውሳላችሁ ሰሎሞን ቤተ መቅደስን ሲሰራ የጢሮስ፣ የሲዶና፣ የአሞን፣ የከነናውያን፣ የህንድ መንግስታት ጭምር ነበሩ ግብር እየገበሩለት ወርቅ፣ ዕንቁ፣ ጽድ እየላኩለት ቤተ መቅደሱን የሚሰራው። እዚህ አሁን ወደ ቴልአቪቭ ቅርብ ያለችው ዳርቻ ላይ ያለችው ኢዮጴ ወደብ ዮናስ ወደ ጠርሴስ የተሳፈረባት ወደብ እዚያች ነው ያለችው እና በዚያ ነበረ ያ ሁሉ ቤተ መቅደስ የተሰራበት ዕቃ እየተጫነ ግብር እየተገበረለት እየመጣ ቤተ መቅደሱን የሰራው እና እንዲህ ያለችውን እስራኤል ይመልስልናል ብለው ሲያስቡ ጌታ መጣና ከዳይቱ ልጅ ከድንግል ማርያም ተወለደ። ሰራዊት አላስከተለ፣ ምን አላለ። ጭራሽ በቤተ መንግስት መወለዱን ትቶ ደግሞ በየት ተወለደ? በምንድን ነው የተወለደው? በበረት ተወለደ። ችግራቸው ለሰንበት ተጠንቅቀው ሳይሆን ለምንድን ነው ምድራዊቷን እስራኤል ማታመጣት? ለምንድን ነው የእስራኤልን ጽናት ማታመጣ? ለምንድን ነው ኃይል ማትሰጠን? ምድራዊ መንግስት አትመሰርትም ወይ? እኛን ለምን አትሾመንም? ለምንድን ነው መምህርነታችን የምታጣጥልብን? ጉዳዩ የቅናት ነው እንጂ ለሕግ መቆርቆር አልነበረም። ኢየሱስ ክርስቶስ ሰላም ከሆነ ለምንድን ነው በሕይወቴ ሁከት የሚገጥመኝ? ከተጠመቅኩ ጀምሬ ሰላም አላገኘውም ሊያሰኛችሁ ይችላል። ሰይጣን ይረብሻችኋል። ጌታ ደግሞ ምንድን ነው ያለው? ዘይጾረ መስቀለ ሞቴ ኢይክሊት ጸመደኒ፣ መስቀሌን ተሸክሞ የማይከተለኝ ሰው የኔ ሊሆን አይችልም ነበር ያለ። የኔ ሊሆን አይችልም። ወደ ክርስቶስ ስትመጡ ሰላም አይጠብቃችሁ። የሚጠብቃችሁ ምንድን ነው? መስቀል ነው የሚጠብቃችሁ። ግርፋት ነው የሚጠብቃችሁ። መስቀሉ ማን ነው? የገዛ ስጋችን መስቀል ይሆናል። ዘመዶቻችን መስቀል ይሆናሉ።
ጸሩ ለሰብ ሰባ ቤቱ ጌታ እንደተናገረ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ ወንጌል ምዕራፍ 5 ላይ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ቤተሰብ ጠላቱ ነው ይነሳል። ስጋችን ጠላቱ ነው ይነሳል። ጎረቤት፣ የዓለሙ ሲስተም፣ ፖለቲካው፣ አጋንንት ራሳቸው በእኛ ላይ በእምነታችን ላይ በኃይል ይነሳል። የዚያን ጊዜ ጌታ ሆይ አንተን አምኜ መጣሁ፣ አንተን ተከተልኩ፣ ተጠመቅኩ፣ ሰላም ነህ ስትባል ሰምቼ ክርስቶስ ተከተልኩ፣ ግን እንዲያውም ከተጠመቅኩ ወዲህ ሁከት ገጠመኝ እንድትሉ ሰይጣን በደንብ ይሰራል። እንደዚያ እንድትሉ ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። ይሄንን ቅዱስ ጴጥሮስም ጠይቆ ነበር። ሁሉን ትተን ተከተልን፣ ምንድነው የምትሰጠን አለው። በመጨረሻው ዘመን 100 እጥፍ እሰጣችኋለሁ ነው። የምድር ነገር ጠብቃችሁ እንደው እዚህም ደግሞ በይሁዲ እምነት ያላችሁ ልትጠመቁ ያሰባችሁ ትኖራላችሁ። የምድር ሰላም ክርስቲያን ሆኜ አገኛለሁ ብላችሁ እንዳትጠመቁ። መጠመቅ ያለባችሁ መንግስተ ሰማያትንና ክርስቶስን ፈልጋችሁ ነው። ክርስቶስን የሚከተሉ ሰው ሁሉ መከራ ይገጥመዋል። ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስ ምን ታያለህ አለው። የሎሚ እንጨት አያለው ይላል አለው። ይሄ የሎሚ እንጨት አያለው። ያ የሎሚ እንጨት ማን እንደሆነ ታውቃላችሁ? ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እና ያሳየው ኤርምያስ ለኤርምያስ የሎሚ እንጨት ይላል ቅዱስ ሳዊሮስ ዘአንጾኪያ ሲተረጉም ውጩ መራራ ነው ይላል። ቅርፍቱ አይለበልብም፣ ይመራል። ውጩ መራራ ነው። እንደገና ደግሞ ጥቁር ነው ወይ ከበዛ ቢጫ ነው ሲቀላ። ወንተ ውስጡሰ መዓር ጻዳ ወመዓርር ጣዕሙ፣ ውስጡ ግን ነጭ ነው፣ ጣዕሙም ደስ ያሰኛል ይላል። ውስጡ ሎሚ ግን ቅርፍቱ መራራ ነው። ከማሆይኬ እለ ይፈቅዱ ይርብቡ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ መራራ ህይወት ይኖራሉ። ውስጡ ግን የጣፈጠ ህይወት ነው የሚኖሩት ብሎ ይነገራል። ሎሚውን ጠብቃችሁ ነው በአፋዊ ህይወታችሁ፣ በትዳራችሁ፣ በንግዳችሁ፣ በስራችሁ ክርስቲያን በመሆናችሁ ምክንያት ልትገፉ ትችላላችሁ። እሱ ራሱ ግን ሽልማታችሁ ነው። እሱ ራሱ ትርፋችሁ ነው። የክርስቶስ እኮ መስቀሉ ነው አይደል? ትንሳኤውን ይዞ የመጣ ጌታ ባይሰቀል ይነሳል? አንድ ጥያቄ ልጠይቃችሁ። ከሐሙስ ማታ ወደ ሐሙስ ሌሊት ስትሄዱ ለትንሳኤው እየራቅን ነው እየቀረብን ነው የምንመጣው? ከዓርብ ጠዋት ወደ ዓርብ 6 ሰዓት ስትሄዱ ለትንሳኤው እየቀረብን ነው እየራቅን ነው? በዚያው ግን መከራው ምን እያለ የሚመጣው? እየጨመረ ነው። መከራ ሲጨምር ትንሳኤ ይጨምራል። ትንሳኤ ሊመጣ ሲል መከራ ይጨምራል። እንደዚህ ነው ክርስትና። ያንን ሊያስተምር ነበር። በሰንበት ይደሉኬ ገቢረ ሰናይ በሰንበት፣ እንግዲያውማ በሰንበት መልካም ማድረግ ይገባል ብሎ የነገራቸው እና እኛም አሁን ያለን ክርስቲያኖች እንደ ፈሪሳውያን ምድራዊ ነገር ስናጣ ማጉረምረም፣ ጌታ ሆይ ወዴት አለ? እንደውም አንዳንዱ ሰው ምን ይገጥመዋል መሰላችሁ? ድሮ ጸሎት ሳይጸልይ ሳለ በጣም ጥሩ ህይወት ነበር የሚኖረው። ጸሎት ሲጀምር ከውሃው ሲወረውረው፣ የተቃጠለ ቤት ሲገጥመው፣ የሆኑ ወታደሮች ሲያባረሩት በህልሙ ሲሰቃይ ያድራል። ኦሆ የባስ ተነካክቼ ነው የሁሉ ችግር የደረሰብኝ፣ ጸሎት ላቋርጥ እንድንል እኮ ነው ሰይጣን እንደዛ የሚያደርገው ማለት ነው። ይገርማል እኮ ሳንጸልይ ደህና የነበርነው ሰዎች መጸለይ ስንጀምር ሁከት ይጀምራል። ድሮ የወደን የነበርነው ሰው ሁሉ ማኩረፍ ይጀምረናል። ለምንድን ነው እንደዚያ የሚሆነው ሲባል የክርስቶስ ህይወት የሎሚ ህይወት ነው። መራራ ህይወትን በጣፋጭነቱ ይዞ መኖር ውስጥ ነው ጣፋጩ ያለ ውስጥ። መንግስተ ሰማያት የተዳፈነች ዕንቁን ትመስላለች ያለ ለዚህ ነበር። እርሻ ውስጥ የተዳፈነ ዕንቁን ግን የምታወጣው ቆፍረ ደግመ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? ወርቅ የሚቆፍር ሰው ሲቆፍር ሆኖ ብሎ የበቆሎ ፍሬ የምታክል ወርቅ ቢያገኝ ቁፋሮውን ይጨምራል ወይስ ያቆማል ብሎ ይጠይቃል። ምን ያደርጋል? ንገሩኝ እንጂ ይጨምራል። ግን ድካም አለው። ግን ወደ ዋናው ወርቅ ልደርስ ነው ይላል። ትንንሽ በረከቶችን ካገኘን አሁን ቁፋሯችን መጨመር ነው። ቁፋሮው ጠለቅ ሲል ግን አየር ማግኘታችን እየቀነሰ እየታፈን እየጨነቀን እየጨለመ ይመጣል። ግን ወደ ወርቁ እየቀረብን ነው የምንመጣው። ክርስትና እንደዚያ ነው። ወደ ክርስቶስ ስንቀርብ ጨለማዎቹ መከራዎቹ እየጸኑ ይመጣሉ።
መጨረሻ ላይ ግን የጌታ ብርሃን ከኛ ጋር ይሆናል። ያንን ነው ነግራችሁ የፈለኩ። ስለ ሰንበት ላውጋችሁ። ሰንበት በሉ እና አይሁድ ሰንበትን የተቃወሙበት ምክንያት ያ ነው እንጂ እንደ ጌታ እኮ አንድ ቀን ጠይቃቸው፣ ቆይ እናንተ ግን ምን አድርጊያችሁ ነው ግን እንደ ሁልጊዜ የምትቃወሙኝ የምትገሉኝ ድንጋይ የምታነሱ ለምንድን ነው አላቸው። በእንተ ሰናይሰ ግብርከ እንወግረከ፣ ስለ ጥሩ ስራ እኮ አንወግርህም። እንዲሁ ስታበላ እንጀራ ስታበረክት እኮ ጥሩ ነህ አሉት። እንዲሁ ድውይ ስትፈውስ ጥሩ ነህ። ችግሩ እኛን እየነካካን ነው። እኛን እየነካን ነውራችን እያወጣብን ነው። ምድራዊ ምቾት ፈልገው ነው እንጂ ስለ ሰንበት ተቆርቁሮ አይደለም። ሰንበትንስ እንደውም ያከበራት ጌታ ነው። በእውነት የአይሁድን ሰንበት ያከበረ ማን ነው? ጌታ ነው። በትክክል ሰንበትን ያከበረ እሱ ነው። ምን አድርጎ? ክርስቶስ ሰንበትን ሻረ አይባልም። ሰንበትን አከበረ። እንደውም ምን አድርጎ ነው ያከበረ? ሰንበትን ማክበር እኮ ማለት መልካም ማድረግ ማለት ነው። ምን አደረገ? ሽባውን ተረተረው። ምን አደረገው? ሸክም አቀለለ። ምን አደረገ? ጎባጣ ቀና። ምን አደረገ? ለታወቁት ረፍት ሰጣቸው። ታዲያ ሰንበት ማለት ረፍት ከሆነ ሽባው እንዲህ ተዘርግቶ የሚሰቃየውን ሰውዬ ከደዌው ሲያሳርፈው ሰንበት ይሄ አይደለም? እንደ አቅማዳ ተሰፍታ የነበረችውን ማንም ያላያትን ሰርታ የመብላት ሰው ከደረሰበት የመድረስ ናፍቆት የነበረባትን ሴት ቀና በይ አንቺ ሴት ሲላት ረፍት ሲሰጣት፣ ሰው ከዋለበት ሲያውላት፣ ሰው ከደረሰበት ሲያደርሳት ረፍት ሲሰጥ፣ ይሄ ነው ሰንበትን ማክበር። ሰንበትን ያከበረ ክርስቶስ ነው። አልታወቀም እንጂ አይሁድ ካከበሩት ይልቅ ሰንበትን ያከበረ መድኃኔዓለም። ሰንበትን ማክበር ማቴዎስ 12 ላይ ምን አላቸው? ሰንበትን ማክበር መልካም ማድረግ ነው አለችው። እስቲ በሉ ዘመዶች፣ ምን ማድረግ ነው? መልካም ማድረግ ነው። ወደ መሰረታዊ ይሄ እንግዲህ ሰምን የነገርኳችሁ፣ ወደ ወርቁ ልውሰዳችሁ። ሰምና ወርቅ ታውቃላችሁ? እሺ ካወቃችሁ ወደ ሰምና ወርቁ ልውሰድ፣ ወደ ወርቁ ልውሰዳችሁ። አሁን እኛ ራሱ ቀዳሚት ሰንበት እንደ አይሁድ ያደለች አይደለችም እንጂ ለእኛም ሰንበት ናት። አይደለም ነው። ለእኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበታችን ናት። በአይሁድ መንገድ ግን በግ እያረድን አይደለም የምናከብራት። አሁን በጋችን ማን ሆኗል? ጌታችን ኢየሱስ ክርስቶስ ስለሆነ ፍጹም ረፍት፣ እንደውም ትክክለኛ ረፍት የምናከብራት እኛ ነው። በሰንበት ጠብ አንገጥምም። በሰንበት ረፍት ነው የምንሰጠው። የተጣላን የምናስታርቀው ለእኛ ሰንበት ናት። ሌሎች ግብጾቹ፣ ሌሎቹ አብያተ ክርስቲያናት አርመን፣ ሶሪያ፣ ህንድ አያከብሯትም። ካቶሊኮች፣ ምስራቅ ኦርቶዶክሶች፣ ራሻ፣ ግሪክ፣ ዩጎዝላቪያ አያከብሯትም። እኛ እናከብራለን። እኛ ለምን የምናከብረው? መሰረት ያለን ህዝቦች ስለሆነ ብሉይ ኪዳኑን የተቀበልነው ህዝቦች እኮ ነን። ኢትዮጵያውያን ልብ ብላችሁ ስሙ። ለእስራኤል ባለውለታ ናቸው። ዝርዝር አልነግራችሁም። ይሄን ኢትዮጵያውያን እግዚአብሔር እስራኤልን ሲመክር ምን እንዳለ ታውቃላችሁ? በትንቢተ አሞጽ ላይ እናንተ እስራኤላውያን ለእኔ እኮ እናንተ እንደ ኢትዮጵያውያን ናችሁ ነው ያላቸው። እንደማን ናችሁ ነው ያላቸው? እንደ ኢትዮጵያውያን። ኢትዮጵያውያን መደበኛ ህዝቦች ነን። እንደው ሀገራችን ከፍ ለማድረግ ወይም ዘር ለመጥቀስ አይደለም። ሲጀመር በነገራችሁ ላይ በዘር መመካት ከፍተኛ የሆነ በሽታ ነው። ጌታ ለምንድን ነው አይሁድን ሁልጊዜ እያሳለፈ የሚሰጣቸው ሲባል ምን ብለው እንደሚያስቡ ልንገራችሁ። የዛሬዎቹ አይሁዶች ያስቡ መረጃ የለኝም። የድሮዎቹ ግን ምን ያስባሉ መሰላችሁ? የእግዚአብሔር ምርጥ ህዝብ እስራኤል ናቸው። ሌላው ይላሉ፣ ተመልከቱ፣ ለእስራኤል መጠቀሚያ የተፈጠረ ነው። ታውቃላችሁ? እንደ ዕቃ ማለት ነው። እንደ ዕቃ ለእስራኤል አገልጋይ ሆኖ የተፈጠረ ነው። ምርጥ ህዝብ እስራኤል ናቸው፣ የእግዚአብሔር የመጀመሪያ ህዝብ። ሌላው አገልጋይ፣ እንደ አህያ፣ እንደ ከብት፣ እንደ በቅሎ አገልጋይ ነው። እስራኤልን ሊያገለግል ሊጠቅም የተፈጠረ ነው ብሎ ነው የሚያስቡት የቀድሞዎቹ። ይህን ትዕቢታቸውን ሊያጠፋ እኛ ምርጦቹ ሲሉ ጌታ ከሞዓብ አመጣና የክርስቶስ አያት ራሱ ማን ሆነች? ሩት ማለት ሞዓባዊት ናት። እኛ እኮ የዳዊት ዘሮች ነን ሲሉ ዳዊት የማን ልጅ ነው? ዳዊት የማን ልጅ ነው? የሩት የልጅ እኮ ነው። ቦዔዝ ከሩት እሴይን ወለደ፣ እሴይ ዳዊትን ወለደ። ሩት ሞዓባዊት ናት። እኛ እኮ የአብርሃም ዘር ነን ሲሉ አብርሃም ወዴት ነው አገሩ? ሜሶፖታሚያ። ከዚህ ወደ 725 ኪሎ ሜትር የሚርቅ ቦታ። እዚያ እኮ ነው የተወለደው። ስደተኛ ነው። ታዲያ አብርሃም ልጅ ነው የምትል ስደተኛ ነህ።
ይሄን ትዕቢታችሁን ተው፣ ሰው አትናቁ። እምቢ ሲሉት ደግሞ እንግዲያማ እናንተም ተሰደዱ ይልና ግብፅ ይልካቸዋል። እንግዲያማ ሂዱ ግሪክ፣ እንግዲያማ ሂዱ ሮም። በዚህ ትዕቢትና በዘረኝነት ምክንያት ይኸው በናዚ ጊዜ 6 ሚሊዮን ህዝብ ነው ያለቀው። መቅደሱ ውስጥ ተቃጥለው የነሱ የታሪክ ጸሐፊ ጆሴፈስ ይባላል። እሱ እንደጻፈው ወይም ዮሴፍ ወልደ ኮሬዮን ማለት ነው። መጽሐፉን ገዝታችሁ ማንበብ ትችላላችሁ፣ እዚሁ አለ። እሱ እንደሚናገረው በዚያ ጊዜ 200 ሚሊዮን ያክል ህዝብ እዚሁ መቅደሱ ውስጥ ብቻ ተቃጥሏል። እዚሁ መቅደሱ ላይ ሙሴ አስቀድሞ እንደተናገረው የንስር ምልክት ይዘው ይማርኳቸዋል እንደተባለ ቀድመው የንስር ምልክት ያለው ባንዲራ ይዘው ነበር ከዚህ ማርከው የወሰዷቸው። ተፈጽሟል። ይሄ እኛም ሁላችንም ይሄ ዘረኝነት እኛ ኢትዮጵያውያን ብለን ለመመካት ሳይሆን መልካሙን ለመውሰድ ነው። በዘር እንደመመካት ያለ በሽታ ያለ እንዳይመስላችሁ። እግዚአብሔር የሚጠላው ትልቁ በሽታ ዘረኝነት ነው። እነሱ ሁልጊዜ የሚወቅሳቸው ከዚህ ነበር የሚወቅሳቸው። ከባዕድ አይደል ያገባችሁ እናንተ እስከዚህ ተጋብታችሁ ሄድ ብሎ ይወቅሳቸዋል። እረፍት ግን ሰንበት ግን መልካም ማድረግ ነው። እስቲ ሰንበት በሉ። ሰንበት ማነው ማክበር የጀመረው? እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ 7ኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይኔ እረፍት ብለው የሚተረጉሙት ነገር በጣም ነው የሚያስቀይ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ በኋላ የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው? እግዚአብሔር ስራ ቆሞ ነው አረፈ የተባለ? አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡዬ እስከ ይዜ ይገብር ዋኔ እገብር ከማሁ፣ አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ፣ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመናው ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅሜ ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃን አንዳንድ ጊዜ በአውሮፕላን ሳይቆይ ዝናሙ የት ላይ ነው ያለ እላለሁ። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱ ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፊያን የሚያካፋው መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም?
ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? የእግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰ ማያንተ አምላኬ፣ አቤቱ ከእናቴ ማህፀን ሳለው አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስዕሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ፣ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት፣ ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። ሁለት ትርጉሞች ይሰጣሉ። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው? አንድ ቀን አተረፈ እግዚአብሔር። 6 ቀን ነው የፈጠረ፣ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው። 6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል? አይችልም? ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ። ሰንበት ማን ነው ማክበር የጀመረው? እግዚአብሔር። እግዚአብሔር 6 ቀን ሰራ፣ 7ኛውን ቅዳሜን አከበረ። 6 ቀን ሰራ። ለምን ይመስላችኋል? ቅዱስ ኤፍሬም ሶርያዊ ይህን ሲተረጉም እንዲህ ይላል። ሙሴ ባህርን በበትሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እንዴ? ሙሴ በቃሉ ብቻ ውሃ አፍልቆ የለም እንዴ? ሙሴ በቃሉ ያን ማድረግ ካልቻለና ሳይደክም ስራ ከሰራ የሙሴ አምላክ ይደክመዋል እንዴ? አይደክመውም። ታዲያ ሙሴ በቃሉ ያለ ድካም ስራ ከሰራ የሙሴ አምላክ እንዴት ይደክማል? ካልደከመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ 7ኛው ቀን ላይ ምን ማለት ይመስላችኋል? መስራት አቆመ ማለትስ ነው? አይደለም። ሰንበት ማለት መስራት ማቆም አይደለም። ይገርማችኋል። እነግራችኋለሁ ምን ማለት እንደሆነ። ሰንበት ማለት መስራት፣ እረፍት ማለት በነገራችሁ ላይ እናንተ ምን ብላችሁ ነው የምትተረጉሙት? አሁን ኢትዮጵያውያን እንሳይኔ እረፍት ብለው የሚተረጉሙት ነገር በጣም ነው የሚያስቀኝ። የዓመት እረፍት ወጣው ይልና ከመንግስት ቢሮም ይሁን ከንግድም ይሁን ከግል ቢሮም ይሁን ይወጣና የዓመት እረፍቱን የሆነ ሱቅ ደጅ ላይ ቁጭ ብሎ ሲያወራ እየዋለ ነው አረፍኩ የሚለው ማለት። እሱ እረፍት አይደለም። ይሄ እረፍት አይደለም። ሄዶ ዝም ብሎ ሲዋኙ ማለት የሆነ ሆቴል ተከራይቶ ምሳ ሲበሉ ከርሞ መምጣት እሱ እረፍት አይደለም። እረፍት ሌላ ነው ዘመዶች፣ እረፍት ሌላ ነው። ምንድነው ታዲያ ነው? እግዚአብሔር ስራ አቁሞ ነው አረፈ የተባለ? አላቆመም። እንደዚያማ እንዳይባል የዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታ ምን አለ? አቡየሂ እስከ ይዜ ይገብር ዋነሂ እገብር ከማሁ።
አባቴ እስከ ዛሬ ይሰራል እኔም እሰራለሁ። እስኪ በሉ እስከ መቼ ይሰራል ነው ያለው? እኔም ምን አለው? ስለዚህ እግዚአብሔር እስከ መቼ እየሰራ ነው? እስከ ዛሬ እየሰራ ነው። ምን እየሰራ ነው? ይሄው ነፋሳትን እያነፈሰ ይሄው ውቅያኖሱን ደመና ከውቅያኖስ ወርዶ ደመናው ወርዶ ከውቅያኖስ ውሃ ቀርቶ በደመናው መልአክ አማካኝነት ዝናብ ወደ ላይ ወጥቶ በተነጅም ረቂቅ ዘያቁሮ ለማያ አርጎም ቀላው ያወርዶም ሰማይ በረቂቅ ጉም ውሃውን ቋጥሮ ወደ ላይ አውጥቶ መጽሐፈ ኢዮብ ላይ እንደተነገረ ይሰጠጥ ደመናው እንዳለ ኢዮብ ደመናው ሳይቀደድበት ይገርማል እኮ ደመና ያን ሁሉ ውሃን አንዳንድ ጊዜ በአውሮፕላን ሳይቆይ ዝናሙ የት ላይ ነው ያለ እላለሁ። አውሮፕላኑ ሰንጥቆት ያልፋል። ሰንጥቆት ሲያልፍ ውሃ አያፈስም። አይ አባ እንደው ጂኦግራፊ ስላልተማርክ ነው እንዳትሉ፣ እውነታችሁ ነው አልተማርኩም። ግን እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱ ሊያስረዱት ይችላሉ። ግን ረቂቅ ነው። ከዛ ደግሞ ልብ በሉ ደመና መጀመሪያ አካባቢ ዝናብ እንደዘነበ ካፊያ ነው የሚያካፋው። መሬቲቱ መሸከም ስትችል ደግሞ ጠበቅ ያለ ዝናብ ይዘንባል። መጀመሪያ አንድ ጊዜ ትልቅ ዝናብ ይዘን መሬት ታጥባ ትሄዳለች። እግዚአብሔር በአቅሟ እያጠገበ እንድትረካ ያደርጋታል። ታዲያ ይህንን የሚያደርግ እግዚአብሔር እየሰራ ነው። ሕፃናትን ከእናታቸው ማህፀን ውስጥ አሁን ልጅን እግዚአብሔር ያሳያቸው። እኔ በጣም ነው የሚገርመኝ ምዕመናን፣ አንድን ሕፃን ልጅ በተወለደ በ3ኛው ቀን በ4ኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍኖ ይሞታል አይሞትም? ይሞታል አይደል? ሆድ ውስጥ እያለ ለምንድን ነው ታፍኖ ያልሞተው? የእግዚአብሔር ጥበቃ ነው። ቅዱስ ዳዊት እምከርሰ ማያንተ አምላኬ፣ አቤቱ ከእናቴ ማህፀን ሳለው አንተ አምላኬ ነህ ያለ ለዚህ ነው። ሕፃናትን እየጠበቀ እየቀረጸ ዘይስዕሎሙ ለሕፃናት በውስተ ማህፀን እንዳለ ቅዱስ ያሬድ ሕፃናትን በእናታቸው ማህፀን የሚቀርጻቸው የሚስላቸው የሚፈጥራቸው እሱ እግዚአብሔር ነው። ይሰራል፣ ወቅቶቹን ያፈራርቃል፣ ውሃው ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ 12 መስኮቶች። ከነዚያ መስኮቶች እየመጠነ ነፋስ እንዲነፍስ ያደርጋል። ነፋስ ባይነፍስ ሌላው ቢቀር ኦክሲጅን አተን ከመሞታችን በተጨማሪ ውሃ መጠጣት አይቻልም። ውሃ ህይወት የሚኖረው ነፋስ ስላለ ነው። እስመ ነፋስ ነፍሳት ይሆሙ ለማያት፣ ነፋስ የውሃ ነፍሱ ነው ይላል መጽሐፍ፣ ህይወቱ ነው። ነፋስ ከሌለ ውሃ ይበላሻል፣ ሰው መኖር አይችልም። ያው የእናንተም ትምህርት እንደሚለው H2O ነው፣ ሃይድሮጅን እና ኦክሲጅን ነው ውሃ። ስለዚህ ከዚህ የተነሳ ነፋሳትን በማንፈስ ብርሃናትን በማመላለስ ፍትህ በመስጠት ጤና በመስጠት በማስተዳደር እግዚአብሔር እስከዛሬ ይሰራል። እሺ ካልደከመው ስራም ካላቆመ እግዚአብሔር አረፈ ማለት ምን ማለት ነው? እግዚአብሔር አረፈ የተባለበት ምክንያት የሰው ልጆችን ክብር ለመስጠት ነው። 2 ትርጉሞች ይሰጣሉ። ለጊዜው ብቻ በአዲስ ኪዳን ብዙ ትርጉም ነው ያለው። ለጊዜው ብቻ አንደኛው ትርጉም ምንድነው? አንድ ቀን አተረፈ እግዚአብሔር። 6 ቀን ነው የፈጠረ፣ አንድ ቀን አተረፈ። ለምንድን ነው ያተረፈው? አይ ቀን አልቆበት ነው እንጂ ፍጥረት እኮ አልጨረሰም ነበር እንዳይባል፣ የምፈልገውን ያህል ፍጥረት ፈጥሬ ጨርሻለሁ፣ ቀን አልቆብኝ አይደለም። አንድ ቀን ያተረፈበት ምክንያት ይሄ ነው። 6 ቀን እግዚአብሔር የሰራው ለምንድን ነው? አንድ ቀን መስራት አይችልም እግዚአብሔር? አንድ ቀን ብቻ አይደለም፣ አንድ ቅጽበት ቢያስብ መስራት አይቻለው? ይችላል? አይችልም? ለምንድን ነው 6 ቀን የፈጀው ይህንን ዓለም ለመፍጠር? ለምን ይመስላችኋል? መንፈሳዊ ትርጉሙን ነግራችኋል። ለጊዜው ግን ሁሉ የሚደረገው በጊዜ ነው። በምንድን ነው? የጊዜን ጥቅም እንድናውቅ ነው። የጊዜን ጥቅም ዘመዶች፣ እኛውን 30 ዓመት 40 ዓመት የሞላን እዚህ ውስጥ አለን። እድሜያችሁን በደንብ አስቡት። ላለፈው አልወቅሳችሁም፣ ለሚመጣው ግን እንድታስቡ ነው። 6 ቀን ዓለም የተፈጠረበት ቀን ነው። ስንት ቀን? እግዚአብሔር በ6 ቀን ዓለምን ፈጠረ። የጊዜን ጥቅም ይሁት ጎበዝ። 6 ቀን ማለት ዓለም የተፈጠረበት ነው። በቤተ ክርስቲያን አስተምህሮ 20 ዓለም ነው እግዚአብሔር የፈጠረው። 20 ዓለም። አሁን የምንኖርባት ዓለም 1/20ኛዋ ናት ማለት ነው። አፍሪካ፣ አንታርክቲካ፣ አውሮፓ፣ አውስትራሊያ እንኳን በ6 ቀን በ60 ዓመት ምን ሰራችሁ? 60 ዓመት ሙሉ ስናበላሽ ሊኖር ነው። እግዚአብሔር ይቅር ይበለን።
እኔንም ይጨምራል። አይዟችሁ አብረን ኃጢአተኛ መሆናችን አይጠቅማችሁም እንጂ እኔም ጭምር ነኝ። እንዲው 6 ቀን እግዚአብሔር እንዲው እንድታስቡ ነው። 6 ቀን እኮ እግዚአብሔር ዓለምን የፈጠረበት ነው። እኔ በ40 ዓመት 30 ዓመት ምን ሰራው? ግን በትናንት እንዳታዝኑ፣ ለነገ ነው መኖር። የሰው ልጅ አንዱ ችግሩ ምንድነው? ምን ይባላል? ትናንትን ያደንቃል፣ ዛሬን ይንቃል፣ ነገን ይጠብቃል ይባላል። ትናንትን ያደንቃል ማለት አይ የዛሬ 10 ዓመት ብታየኝ እኮ እንዴት ጥሩ ሰው ነበርኩ ይላል አንዳንድ ሰው። ሰምታችሁ ታውቃላችሁ? ግን ሊቃውንቱ ምን ይላሉ? ዛሬ በጣም ተበላሽተህ ነው እንጂ ትናንት ጥሩ ሰው ስለነበርክ አይደለም ይላሉ። ትናንት የተሻለ የመሰለ ዛሬ በጣም ስለሆንክ ነው ይላሉ። እና ትናንትን ዞር ብላችሁ አትዩት። አንዳንድ ጊዜም ደግሞ ሰይጣን ተንኮሉ በንስሐ ያመካኝና የትናንትናውን ኃጢአታችን እያሰብን እኔ እኮ ማረባ ሰው ነኝ፣ እንዲህ ማድረግ አልነበረብኝም፣ እንዲህ ማድረግ ደግሞ ነበረብኝ እንድንልና በዚያ ሐዘን ውስጥ ያዘንን ዛሬን እንድናበላሽ ያደርጋል። ኑሮ ግን ከዛሬ ነው የሚጀምረው። ዛሬን ነው መምራት እያልኳችሁ ያለው። ግን ዘመናችንን አበላሽተናል። ጊዜያችሁን ተጠቀሙበት። ሰኞ ሲመጣ እንዲህ ብላችሁ አስቡ። ሰኞ እግዚአብሔር ውሃን ከአራት ከፍሎ ይሄንን ጠፈር የፈጠረበት ነው። ይሁላችሁ ይሄን ጠፈር የዘረጋው ሰኞ ነው። እግዚአብሔር ሰኞ ሰማይን ፈጠረ። እኔ ደግሞ ሰኞ እንደው ምን ልስራ እንዳቅመኝ ብላችሁ አስቡ። ሰኞ እኮ ሰማይ በተፈጠረበት ቀንማ እንዲህ ወራዳ ስራ አልሰራም ማለት አለባችሁ። እግዚአብሔር ማክሰኞ የምድር እጽዋትን በሙሉ የፈጠረበት ቀን ነው። እግዚአብሔር ምድር እንድታበቅል ባደረገበት ቀንማ እኔ ምድርን እንድትመክን አላደርግም ማለት። እግዚአብሔር ረቡዕ ይሄን የማይቆጠር ከዋክብትና ፀሐይ ጨረቃን ነው የፈጠረበት። እግዚአብሔር ብርሃን በፈጠረበት ቀንማ እኔ ጨለማ ውስጥ አልውልም ማለት። እግዚአብሔር ሐሙስ በባህር የሚኖሩ እንስሳት አራዊትን፣ አሳውን ሁሉ ጉማሬውን፣ አሳንበሪውን፣ አዞውን ሁሉን የባህር ውስጥ ሰራዊትን በሙሉ የፈጠረበት ቀን ነው። እንዲህ በዚህ ቀንማ ይሄ ሙት ባህርን ታውቁታላችሁ? እስኪ የምታውቁት እጃችሁን አውጡ። ሙት ባህርን የምታውቁት እግዚአብሔር ይስጥልኝ። ታውቁታላችሁ አይደል? እና ሙት ባህር በጣም ነው የሚገርመኝ። በጣም ብዙ ትርጉም ያለው ባህር ነው። ሙት ባህር ከተባለበት ምክንያት አንዱ ምን ይመስላችኋል? ምን ይመስላችኋል? ምንም ህይወት ያለው ነገር በውስጡ አያኖርም። እና ታዲያ እኛ ምንም ህይወት ከሌለን፣ ህይወት የሚሆን ነገር በውስጣችን ከሌለ እኛ ምንድን ነን ማለት ነው? ሙት ባህር ነን ማለት ነው። የዚያ ምሳሌዎች ናቸው። በነገራችሁ ላይ ምንም የክርስቶስ ህይወት በውስጣቸው የሌለባቸው ሰዎች ሙት ባህር ይባላሉ። ዮርዳኖስ ጉዞውን የሚጨርሰው የት ሲደርስ ነው? ሙት ባህር ውስጥ ነው። የተጠመቁ ሰዎች የሚጠፉት በዚህ ዓለም በሞተ ተግባር ነው። ዮርዳኖስ የምን ምሳሌ ስለሆነ ነው? የጥምቀት ነው። ዮርዳኖስ እዛ ሙት ባህር ሲገባ ጉዞ ይጠናቀቃል። ክርስቲያኖች ተጠምቀው ሲያበቃ ወደ ሞተው ዓለም ሲገቡ ህይወታቸው ይጠናቀቃል፣ ይበላሻል፣ ይሞታሉ እንደሱ። እና እግዚአብሔር ህይወት ባህር እንኳን ህይወት በሰጠችበት ቀን እኔ ወደዚህ ዓለም ባህር አልገባም ማለት ነው። ዓርብ እግዚአብሔር ሰው ፈጠረ። ምን ፈጠረ? ሰው ፈጠረ። እግዚአብሔር ዓርብ ፈጠረ። እናንተም እስቲ ዓርብ ሰው ፍጠሩ። ሰው ፍጠሩ ማለት ምን ማለት ነው? ዓርብ እግዚአብሔር ዓርብ ሰው ፈጥሯል። እኔም እስቲ ሰው ልፍጠር፣ ሰው ልገንባ በሉ እስቲ። ዓርብ ሲመጣ ቢያንስ ዓርብ ቀን ልጆቻችሁን የምትገነቡበት ቀን አድርጉት፣ የምትመክሩበት፣ የምታነቡበት። ልጅን ማብላት ብቻ ማሳደግ እንዳይመስላችሁ። ልጅን ማብላት በሬ እንደማድለብ ነው። ማስተማር ግን ህይወት መስጠት ነው። አርአያ መሆን። 1000 ጊዜ ከመምከር አንድ ነገር ማሳየት ለህፃናት ይበቃቸዋል። አንዳንድ ሰው አለ አይደለም፣ እሱ ቢራ እየጠጣ ለልጆቹ ይሄን ልጅ አይጠጣውም ይለዋል። እንዴ ልጁ ምን እያሰበ ነው የሚያደርግ? እንደተጨቆነ ነው የሚያስበው። እስከ መቼ አድጌ እንዳባዬ ቢራ ጠጥቼ ነው የሚለው። ለልጅ ለገል የሚባል ነገር የለም። ራስ አቁመ ማሳየት ነው። ሰው እንፍጠር አሉ አብ ወልድ መንፈስ ቅዱስ። እንዲሁ የሶቅራጥስን ያህል እንኳን መሆን ጥሩ ነው። በፍልስፍናውም አለመጠቅ ሶቅራጥስ አንድ ቀን የግሪክ ውስጥ አዲስ ነገር መናገሪያ የሚባል አደባባይ አለ። አሬዎስፋጎስ ይባላል።
ማንም ሰው አዲስ ነገር ሲኖረው ሄዶ የሚያወራበት ነው። እና ሶቅራጥስ ሂዶ ቁጭ አለ እዚያ። ህዝቡ በሙሉ አዲስ ነገር ሶቅራጥስ ሊነግረን ነው ሲሉ ዝም። 3 ሰዓት ላይም ዝም፣ 6 ሰዓት ላይም ዝም፣ 9 ሰዓት አይ ምሳ በልተን እንምጣ ብለው ሲመጡም ዝም ተመልሰው፣ እስኪንጠብቀው ብለው እስከ ማታ ቢጠብቁት ዝም። ሌሎቹ ቤታቸው ሌሎች ጉዱን ሳናይማ እንሄድም ብለው አብረው አደሩ። ሲነጋ አለ ምን እያረክ ነበር ሲሉት እያሰብኩ ሰው እና ምንድነው እዚህ ውስጥ ያስተማራቸውስ አስቡ ነው። ይገርማል እኮ 24 ሰዓት አስቤ አንድ ጊዜ እናገራለሁ ነው። የዚህ ዘመን ሰው ደግሞ 24 ሰዓት ያወራል አንድ ጊዜ የማያስብ። የእውነቴን ነው። ይቅር በሉኝ። መጠቅለል የሚባል ጀነራላይዜሽን የሚባል ነገር አለ። ሎጂኩን እዚያው ጣሉት። እንዴ ሁላችን አጨፍጭፈን የምናስብም አለን ትላላችሁ ብዬ ነው። እሺ የምታስቡትን አያጠቃልልም። የማናስበውና ያልኩት አስቡ። እንደው ስለ እግዚአብሔር አስቡ። እውነቴን ነው። ነገን አስቡ። ትናንትን አስታውሱት። ታሪክ እወቁ። ምንድን ነበርን ብላችሁ አስቡ። ኢትዮጵያውያን ምንድን ነበር? አብዛኞቹ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ይዞታዎች የተነጠቁት በምን ይመስላችኋል? ማሰብ ባቆምንበት በዘመነ መሳፍንት ነው። ዘመነ መሳፍንት ላይ በደንብ አድርገው ይሰሩብን ነበረ። እገሌ ወገሌ አልላችሁም። ለኛ ሀገር እንትን መሳፍንትና መኳንንት ጎጃም ሄደው ለጎጃሙ ንጉስ አንተ ተነግሳለህ፣ ጦር መሳሪያ እንረዳሃለን። ጎንደር ይዘው እንደዛ፣ ትግራይ ይዘው እንደዛ፣ ኤርትራ ሄደው ሐማሴን ሄዱና እንዲህ እንረዳሃለን፣ እዚህ መጥተው እንደዚህ፣ ሸዋ ሄደው እንዲህ እያሉ ለኛ የቤት ስራ ይሰጡናል። እርስ በርስ ያባሉናል። እዚህ ቤተክርስቲያናችንን ይወርሳሉ። የተነጠቅን ምን ይመስላችኋል? በእኛ መንጫጫት፣ በእኛ አለመስማማት፣ ለነገ አለማሰባችን፣ ትንንሽ ነገሮችን ንቀን ለትልቅ ነገር መኖር በማቆባችን ምክንያት እጃችን ላይ ያለውን ነገር እያጣ ነው። እና መስማማት፣ ማቀድ፣ አንድ መሆን፣ ወሬን መቀነስ ለኛ ይገባናል። ሰውን ንፍጠር። እስኪ ሰውን ንፍጠር በሉ። ምን አላችሁኝ? ሰው ፍጠሩ። ደግሞ እስራኤል ተቀምጣችሁ እስራኤላውያን አንድ መመሪያ ያላቸው አሁን ያሉት 1948 ወዲህ ያሉት እስራኤላውያን አንድ መመሪያ ያላቸው ለመኖር ጥራት የሚባል ነው። እስኪ ለመኖር ጥራት በሉ። ምን ማለት ነው? ሐኪም ከሆነ የመጨረሻው ጥሩ ሐኪም አይሁዳዊ መሆን አለበት ብለው ነው የሚያምኑት። ሀብታም ከሆነ የመጨረሻው ጥሩ ሀብታም ማን መሆን አለበት? አይሁዳዊ መሆን አለበት። እስራኤል እንደ እስራኤል ለመቀጠል የህይወት ጥራት ሊኖረን ይገባል። ትምህርቱንም የመጨረሻውን መውሰድ አለብን። ሌላውን አላውቅም። ስለዚህ አሁን የምነግራችሁ ምንድነው? ጥራት ሊኖረን ይገባል። ለነገ አስቡ። ሀገራቸውን እንዴት እንደሚወዱ ተመልከቱ። እዚህ እናንተም ደግሞ አስቡ። ለዚች ሀገርም ማሰብ ይገባል። እስራኤልም እንዲቀጥሉ መጸለይ ያለብን። የእውነት እስራኤል ካልቀጠሉ ቅርሶቹም አይቀጥሉም። አብያተ ክርስቲያናቱ የምንሳለማቸው ቅዱሳት መካናትም አይቀጥሉም። አብረን ነው መጸለይ ያለብን፣ ለሀገራችንም ጭምር። ሰው መጸየፍ የለብንም። እግዚአብሔር በሚያውቀው እኛንም ከባዶነት ተቀብሎናልና ከቃሉ ጋር ናችሁ። እንዲህ አድርጎ እግዚአብሔር በስድስተኛው ቀን የፍጥረት ጉልላታ የሆነውን አዳምን ሰራ። ሊቃውንት በምን ይተረጉሙታል? ቤተ መንግስትን አዘጋጅቶ ንጉሱን በኋላ አምጥቶ እንደማስቀመጥ ይችን ዓለም ለአዳም ቤተ መንግስት አድርጎ ፈጥሮ ንጉሱን አዳምን ንግስቲቱን ሔዋንን በኋላ አምጥቶ ሾማቸው ይላል። ሰውን መጀመሪያ ያልፈጠረበት ለዚህ ነው። ድግስ ደግሶ ወዳጅን ጠርቶ ናብላልኝ ጠጣልኝ እንደማለት እግዚአብሔር 6 ቀን የደገሰለት ብቸኛው ፍጡር ማን ነው? ሰው። በዚህ ክብር ሊሰማችሁ ይገባል። ዘመድ ወንድም እህት ባይኖራችሁ እኔ እኮ እግዚአብሔር 6 ቀን የደገሰልኝ ፍጡር ነኝ ማለት አለባችሁ። የእውነቴን ነው። እግዚአብሔር ሲሰራልን ነፋስ የተፈጠረ ለማን ነው? ለሰው። ፀሐይ የተፈጠረ ለማን ነው? ለሰው። ጨረቃ የተፈጠረ ለማን ነው? ለሰው። ፍጥረታት በሙሉ ለኛ ነው የተፈጠሩት። መላእክት የተፈጠሩት ማን እንዲጠብቁ ነው? ሰውን ነው። ማንኛውም ግለሰብ ያመነ ይሁን ያላመነ 2 ጠባቂ መልአክ እንደሚሾምለት ታውቃላችሁ? እናንተ የምታደንቁት ግን 2 ጋርድ ያስከተለ ባለስልጣን ስታዩ ግርማ ገሌ ጋርድ አለው ትላለህ። እናንተም እኮ አላችሁ። ለዚያው የማይክድ ጋርድ ነው። ጋርድስ ሊክድ ይችላል፣ ግን የማይለወጡ ጠባቂዎች አሉ ለእያንዳንዳችን። እግዚአብሔር በምድር አንግሶናል። ስንተኛም አንድ ጠባቂ መልአክ አለ የማይተኛ። እኛ ተኝተን
ሰላም የምናድረው ሰይጣን አዝኖልን መሰላችሁ? ጣራውን እኮ አፍርሶ ቢጭነን ደስ ይለዋል። ታዲያ ለምንድን ነው ሰላም የምናድረው? የማይተኛ መልአክ እግዚአብሔር እዚያ ስላስቀመጠልን ነው። የማይተኛው አምላካችን በዋልንበት ውለን የምንገባው ጠባቂ መልአክ ስላለን ነው። ሰው ንጉሥ ነው። ሶስተኛው ምን ያሉ ሊቃውንት ቤት ሰርቶ ጉልላቱ መጨረሻ ላይ እንደሚያስቀምጡት ይሄንን ዓለም ፈጥሮ እግዚአብሔር የፍጥረት ጉልላት የሆነውን ሰውን መጨረሻ ፈጠረው ይላል። ሰው ልዩ ፍጥረት ነው። ልገራችሁ፣ ልዩ ፍጥረትነቱን ከምናደንቅበት አንዱና ከምንረዳው ሴቶች ሲወልዱ ነው። የሚገርመኝ ሴቶች ሲወልዱ በጣም ምጥ፣ በጣም ጥልቅ ስቃይ ነው። ሐኪሞቹ ከጎና አጥንታችን በጣም ብዙዎቹ ሲደቁ ሲሰበሩ የሚሰማንን ያህል የሚሰባቸው ወይም የአንድ ጎና አጥንታችን በሙሉ ድቅቅ ሲል የሚሰማንን ያህል ይባላል። እና ስታምጥ ቆይታ ሴቲቱ ልጁን ስታየው ደስ ይላታል። ለምን ይመስላችኋል? ምጧን ትረሳዋለች። ለምንድን ነው እንደዚያ የምታደርገው? የሚሆንላት የወለደችው ሰው ስለሆነ ነው። ጌታ ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር ልትወልድ እንደተቃረበች ሴት እንደዚሁ ታዝናላችሁ። ሴቲቱ ግን በወለደች ጊዜ ደስ ይላታል። ለምን? ሰው ወልዳለችና ይላል። ሰው ወልዳለች ማለት ሰው የማን መልክ ነው? የእግዚአብሔር መልክ ነው። ሰው የእግዚአብሔር መልክ ስለሆነ ሰውየውን ስታይ እግዚአብሔርን ስለምታይ ምጧን ትረሳዋለች። የሕፃናት መልክ የማን መልክ ስለሆነ ነው? የእግዚአብሔር መልክ ነው። እኛ በአርአያ እግዚአብሔር የተፈጠርን ነን። ንገራችሁ ስለ ሰው ተፈጥሮ 3 ነገሮችን። የመጀመሪያው ሰው በእግዚአብሔር መልክ ተፈጠረ የሚለው እንድታውቁ። ምንድነው ሰው በእግዚአብሔር መልክ ተፈጠረ የሚባለው? አንደኛው ሰው እንደዚሁ ቁመናው እግዚአብሔርን ይመስላል። አይን እንዳለን እግዚአብሔር አይን አለው። ቁመት እንዳለን ቁመት አለው እግዚአብሔር። እጅ እንዳለው እግርም የእሱ ረቂቅ የኛ ግዙፍ ነው። አንደኛው በቅርጻችን እግዚአብሔር እንመስላለን ሰዎች ብቻ። ሁለተኛ በነፍስና በስጋችን። ከዚያ ፊት አንድ ነገር ልንገራችሁ። በቅርጻችን አለ። ሁለተኛው በነፍሳችን ተፈጥሮ ሰው ልብ አለው። ልብ በሉ እንጂ። ቀጥሎ ምን አለው? ቃል በሉ። ቀጥሎ ምን አለው? እስትንፋስ አለው። ስንት ሰው ይባላል ታዲያ? አንድ ሰው። ልብ ስል አብ በሉ። ልብ፣ ቃል፣ እስትንፋስ ስንት እግዚአብሔር ይባላሉ? አንድ እግዚአብሔር ይባላሉ። ቴዎዶጦስ ዘእንቆራ የሚባል ሊቅ ነው የተረጎመው። እንቆራ ማለት አንካራ ቱርክ ውስጥ ያለች ከተማ ናት። ዛሬ አንካራ ናት። እዚያ የነበረ ሊቅ ነው። 4ኛው ክፍለ ዘመን የነበረ የቤተክርስቲያን ሊቅ። ልብ አብ እንደ ልብ ነው፣ ወልድ እንደ ቃል ነው፣ መንፈስ ቅዱስ እንደ እስትንፋስ ነው ብሎ ተርጉሟል። ግን ሰውየው አንድ ሰው ነው እንጂ 3 ሰው አይባልም። እኛም ሥላሴም 3 አካላት ቢኖራቸው አንድ አምላክ ናቸው ይላል። ስለዚህ ሰው እግዚአብሔርን ይመስላል የተባለው በአሳቢነቱ በእውነት ተናጋሪነቱና እስትንፋስ ማለት ሕያው ስራ በመስራቱ ነው። ሰው እግዚአብሔርን ይመስላል ማለት። ሶስተኛስ እግዚአብሔርን የምንመስለው ለምንድን ነው? ሰው ነፍስና ስጋ ነው። እስኪ ነፍስና ስጋ በሉ። ምን አላችሁኝ? ግን ስንት ሰው ነው? አሁን ስንት ሰው ነኝ? ስለዚህ አባ መጣ ነው የምትሉ እንጂ አባ መጣ ነው እንጂ የምትሉት ነፍስና ስጋ መጡ ትላላችሁ። አንድ ሰው ብላችሁ ትጠሩኛላችሁ። ግን ምን አለኝ? ነፍስና ምን ስጋ አለ። ግን ስንት ነኝ? ሰውየው አንድ። ክርስቶስ አምላክ ነው። አምላክ በሉ። ሰው ነው። ስንት ነው ግን? አንድ ነው። የነፍስና የስጋችን ተዋህዶ። እስኪ አንድ ጥያቄ ልጠይቃችሁ። አንድ ሰው ኃጢአት ቢሰራ ነፍሱ ነው ስጋው ነው የምትሰራ? ለምሳሌ እኔ ከአንድ ሰው ቤት ቂጣ ሰርቄ ብበላ አያርገውና ነፍሴ ናት ስጋዬ ነው የሰረቀችው? ነፍስ ስጋው ነው አይደል? ሁለቱ የታ ልጅ ነፍስ ትበላለች? ነፍስ ትበላለች? አትበላም። ስለዚህ ማን የሰረቀ? ነፍስ። እሺ ነፍስ ትሰግዳለች? ትሰግዳለች ነፍስ? እሺ ተውት። ነፍስ ታለቅሳለች? ነፍስ ታለቅሳለች? እንባ አላት? አላት? የላትም? የላትም ነፍስ። ስለዚህ ተደሙተም የሚያለቅሱ ሰዎች ብፁዓን ናቸው ይላል።
ነፍስ አታለቅስም። የሚያለቅሱ ደግሞ ብፁዓን ናቸው፣ መንግስተ ሰማያት ይወርሳሉ። ነፍስ ካላለቀሰች ያለቀሰ ሰው ነፍስ ለምን ገነት ትገባለች? ምክንያቱም ያልዘራችውን ማጨድ የለባትም። ሳታለቅስ እንዴት ትወርሳለች? ስለዚህ ስጋን የሚያለቅስ ማለት ነው ነፍስ ታለቅሳለች። ተውት፣ አላምታታችሁ በቃሽ። አይ የሚሰርቀው አንድ ሰውዬ ነው። ለምሳሌ ዳቦ ሲበላ ሰውየው ሰርቆ ሲበላ ዳቦውን የሚያነሳው ማን ነው? አቤት አቤት ሲጣፍጥ የምትለው ማን ነው? ነፍስ ናት። ምክንያቱም ሰውየው ከሞተ በኋላውን ጣዕም ያውቃል። ለሞተው ሰውዬ ሽቱ ብትረጩት ያሸተዋል? አያሸተውም። ስለዚህ ተግባሩን ስጋ እየሰራው ጣዕሙን ደግሞ ማን ነው የምትወስደው? ነፍስ ትወስደዋለች። ስለዚህ አንድ ላይ ነው የሰራው። ግን ደግሞ ስጋ ወደ ነፍስነት ተለውጧል? አልተለወጠም። ነፍስም ወደ ስጋነት አልተለወጠም። ሁለት ግን ደግሞ አይደለም። መለኮት ወደ ስጋነት አልተለወጠም። ስጋ ወደ መለኮትነት አልተለወጠም። ክርስቶስ አንድ አካል አንድ ባህሪ ተዋህዶ ማለት ነው። ከካቶሊኮች የተለየ ነው። በዚህ ነው 451 ዓመተ ምህረት ላይ አንድ አካል አንድ ባህሪ ነው። ሞኖ አይደለንም፣ ሚያንን ሞኖፌሳይትስ፣ ዲያፌሳይትስ እና ሚያፌሳይትስ ይባላሉ። ሶስት። ሞኖ ማለት ምን ማለት ነው? ይሄ ማለት ወደና ቀረብ ለማድረግ ያክል ሲንግል ዋን፣ ዱዋል ዋን፣ ዩናይትድ ዋን ማለት ነው። ሲንግል ሞኖ ሲንግል ነው፣ ነጠላ ተዋህዶ የሌለው ሌላ አካል የሌለው ነው፣ ብቻውን የቆመ ነው። ዱዋል የሆነው ደግሞ ከአንዱ ጋር ወይ ተደርቦ ወይ ተጠግቶ ወይ ተቀላቅሎ የሆነ ነው። ሚያ ማለት ግን ዩናይትድ ነው፣ የተዋህደ ነው። ሁለት አይደለም፣ ነጠላም አይደለም። ታዲያ ምንድነው ሲባል አንድ የተዋህደ ነው። እንደ ነፍስና እንደ ስጋ፣ እንደ ብረትና እንደ እሳት፣ እንደ ጋለው ብረት እንደዚያ ነው ያተዋህዶ የሚባለው እሱ ነው። ስለዚህ ሰው በእግዚአብሔር አምሳል ተፈጠረ ማለት ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው። ሰው በሆነው በእግዚአብሔር ወልድ አምሳል ተፈጠረ ማለት ነው ፍቺው። ለክርስቶስ አምሳል ሆነን የተፈጠርነው ለሶስትነታቸው አምሳል ነን። መልሰን ደግሞ ለክርስቶስ ተዋህዶ አምሳል ነን። ሶስተኛው ለመሰቀሉ አምሳል ሆነን የተፈጠርነው አርአያ ሆነን። ይሄው እንደዚህ ተዘረጋ ምንድነው ይሄ? መስቀል። ይሄው መስቀል ሰው በመስቀል እንዲድን ታስቦ የተፈጠረ ነው። ሰው እንዲስት ወልደ እግዚአብሔር ተሰቅሎ እንዲያድነው ታስቦ የተፈጠረ ነው። የሰው ልጅ እንዲህ ያለ ክቡር ፍጥረት ነው። የእግዚአብሔር መልክ የተሰጠው ፍጥረት ነው። ስለዚህ እግዚአብሔር ምን አርጎ አረፈ ስትሉኝ ሰው ፈጥሮ አረፈ። እስኪ ሰው ፈጥሮ አረፈ ብሎ የእግዚአብሔር የመጨረሻ የሥራ ማረፊያው ማን ነው? ሰው። የመጨረሻ የሥራ ማረፊያ እረፍት ያደረገበት ምክንያት ሰው ሲገኝ ሰው በቃኝ የሚያስብ አንድ ዕቃ ስንፈልግ አይደለም ሲያቀርቡልን እንልና የፈለግነውን ዕቃ ስናገኝ በቃ ይሄን ነበር ስፈልግ የነበረው እንደሚባለው የሰው ልጅ በቂ ፍጡር ነው፣ ሙሉ ፍጡር ነው። እግዚአብሔር የሚደሰትበት የመጨረሻው ፍጡር ነው። ማን? ሰው። እገሌ የሌለው ሰው። በአጠቃላይ ሰው እንዲህ ያለ ክብር አለው። ሰንበት ስለዚህ የተሰራው ማን ነው? ለሰው ነው። ታዲያ እግዚአብሔር አረፈ መባሉ ለምንድን ነው ሲባል እግዚአብሔር የሚበቃው ሰው ሲያገኝ ነው። ለእግዚአብሔር ጥላ ከምንሰጠው፣ መቋሚያ ከምንሰጠው፣ ጥንግ ድርብ ከምንሰጠው፣ ቤት ከምንሰራለት፣ ትልልቅ ህንፃዎችን ከምንሰራለት ይልቅ ሰው ስንሰጠው ደስ ይለዋል እግዚአብሔር። ሰው ስንሆንለት ደስ ይለዋል። ሰውነታችን ነው የሚፈልገው እግዚአብሔር። ሰማይማ ሰርቷል፣ አዳራሽማ ሰርቶ ነበር። እግዚአብሔር የፈለገው ሰው ነበረ። እግዚአብሔር ደስ እንዲለው ከፈለጋችሁ ሰው እንስራ። እንዲህ እውነቴን ነው የምነግራችሁ። አሁንም ሰው ስሩ፣ ሰውነታችን እንስራው፣ እግዚአብሔር እናስመስለው። የመጨረሻው እግዚአብሔር መምሰል የምትባለው ቅድስና ናት። ቅድስና ወይም ደግሞ ሱታፊ አምላክ በግሪኩ ቲኦሲስ ይሉታል። እግዚአብሔርን ወደ መምሰል መነጠቅ፣ መሰወር። ሰው ሲበቃ ከዚያ በኋላ ከተፈጥሮ ሕግ በላይ መሆን ይጀምራል። የመሬት ስበትን ተቃውሞ በህዋው ላይ መራመድ ይጀምራል። በባህሩ ላይ መራመድ ይጀምራል። በጠባብ ቤት ሊገባ ይችላል። በክርስቶስ ስዋሬ ማለት ነው። በተዘጋ ቤት ይገባል። ይሄንን ክብር የምናገኝበት የዘላለም ህይወት የምንወርስበት ሰውነታችን ነው።
ስለዚህ የሰው ረፍቱ ምንድነው ካላችሁኝ ሰው መሆን ነው ማለት ነው። እስኪ የሰው ረፍቱ በሉ። እግዚአብሔር ምን ሆኖ አረፈ? ምን አሉ አረፈ? እኛስ የምናርፈው ምን ስንሆን ነው? ሰው ስንሆን በሉ። ንገሩኝ። ረፍት ትፈልጋላችሁ? እንደው ሀገራችን ኢትዮጵያም እንድታርፍ ትፈልጋላችሁ? ሰው ሁኑ። ሰው ስንሆን እናርፋለን። እዚህ አሁን ያለነው የት ነው? ኢየሩሳሌም ነው። የኢየሩሳሌም ዋናው ተወዳጅ ንጉሥ አሁን ሁሉም የሚወዱት የዳዊት መቃብር ላይ ሄዳችሁ አይታችኋል? ሲወዘወዙ ነው የሚውሉት። እና ዳዊት ተወዳጁ ዳዊት እግዚአብሔር የሚወደው እስራኤል የሚወዱት ሁላችን የምንወደው ዳዊት ለልጁ ለሰሎሞን ሲሞት ምን ብሎት ነው የሞተ? ልጄ ሰው ሁን፣ ሰራዊቶቹ ነገሌ ሆነዋል፣ እነገሌም በዚህ አደራጅ፣ በዚህም ትንበል እንዲህ ብሎ ንጉሥ ለልጁ ቤተ መንግስት ሲያወርስ ስርዓተ መንግስት አውርቶ ህጉን እንዲያርግ አስተዳደር ብሎ ያስተምራል እንጂ ግን ምንድነው ያለው? ሰው ሁን። ሰው ከሆንክ ማን ይመራልሃል መንግስትህን ብሎት ነው። እግዚአብሔር ይመራልሃል ብሎ ነው። በ12 ዓመቱ በገባኦን ተራራ ላይ ወጥቶ ገባኦን ተራራ ማለት ወደዚህ ወደ ኢያሪኮ በኩል ሆኖ በጌልጌላ በኩል የሆነ ራቅ ብላ የምትገኝ ናት። እስራኤል ከግብፅ ሲመጡ መጀመሪያ ሲገቡ ያገኟት ቦታ ናት። እና ገባኦን ተራራ ላይ ሄዶ ሰሎሞን ምንድነው ያለ? እግዚአብሔር ሆይ እኔ 12 ዓመት ልጅ ነኝ፣ እስራኤልን የምመራበት ጥበብ ስጠኝ አለው። አባቱ ያለው ይህን ነበረ። ጥበብ ሰጠው። እግዚአብሔርም አንተ ጥበብ ለምነኛልና ያለመንከኝን ሀብትና ጥበብ ጨምሬ እሰጥሃለሁ አለው። እንደ ሰሎሞን ያለ ባለጸጋም አልተነሳም። ስለዚህ የእግዚአብሔር ቤተሰቦች ሰንበት ማለት ለኛ ሰው መሆን ነው። እስኪ ሰው መሆን በሉ። የትምህርታችን ርዕስ ምን ነበር? ሻባት ወይም ሰንበት ነው። ስለዚህ ሰንበት መሆንም ሰንበት ማክበር ማለት ምን ማለት ነው? ድገሙ ሁላችሁ። ምን ማለት? ሰው መሆን ነው። ሁለተኛ እየጨረስኩ ነው ትምህርቴን እንዳይረፍድብን። ሁለተኛ ሰንበትን ማክበር ምን ማለት? ስራን ጨርሶ ነው። እረፍት ሰንበት ማለት እረፍት ነው። እኛ እረፍት እንድናገኝ ምን እናድርግ ስትሉ ስራችንን ጨርስ። እስኪ በሉ ስራችንን ጨርስ በሉ። ሰንበት ማለት ወይም እረፍት ማለት ስራን አቋርጦ የሆነ ቦታ ከርሞ መምጣት አይደለም። እረፍት ማለት ስራን መጨረስ ነው። እስኪ በሉ እረፍት ማለት ምንን መጨረስ ነው? እግዚአብሔር ምኑን ጨርሶ ሰንበትን አከበረ? ስራ ጨርሶ ነው ሰንበትን ያከበረ። ስራውን ጨርሶ ሰንበትን አከበረ። እኛም ስራችንን ጨርስ። ያልጨረስነው በጣም ብዙ ስራ አለ። ብዙ ስራ አለብን። የራሳችን ጉዳይ፣ የቤተ ክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ የቤተሰቦቻችን ጉዳይ፣ የታሪክ ጉዳይ፣ የነገ ቤተ ክርስቲያናችን ጉዳይ ያልጨረስነው ብዙ አለ። ስራውን የጨረሰ ሰው በረፍት ይኖራል። ሰንበት ማለት ይሄ ነው። ስራችሁን ጨርሱ። ሶስተኛ ሊቃውንት አሁንም ሲተረጉማሉ ሰንበት ማለት መልካም መስራት ነው። እግዚአብሔር መልካም ሰርቶ ሰንበትን አከበረ። ለምሳሌ ምን ገራችሁ? እረፍት ከፈለክ መልካም ስራ። እረፍት የሚሰጠን መልካም መስራታችን ነው። እንዲህ ይላል እግዚአብሔር ሰኞ ይሄን ፈጠረ ወሬ እግዚአብሔር ከመሰናይ እግዚአብሔርም ያ መልካም እንደሆነ አየ። ማክሰኞ እግዚአብሔር ይሄን ፈጠረ እግዚአብሔርም ያ መልካም እንደሆነ አየ። ስድስተኛው ቀንስ እንዲህ እያለ ሄዶ እግዚአብሔር ሰውን ፈጠረ እግዚአብሔርም ያ እጅግ መልካም እንደሆነ አየ። እዚያ ሰንበትን አከበረ። ሰንበት ማለት እረፍት ነው። የሰው ልጅ እረፍት የሚያገኘው መልካም በመስራት ነው። ያስቀየመን ሰው ካለ ያንን ያስቀየመን ሰው እስቲ ልኩን ነግሬው ልምጣ ማለት እሱ እረፍት አይሰጥም። እንዲያውም ባልናገር ብሎ የሚል የህሊና ስቃይ ነው የሚያመጣው። እረፍት የሚሰጠው መልካም መስራት ነው። ሰው የዘራውን ያጭዳል። እውነቴን ነው የምነግራቸው። ሰው የዘራውን ያጭዳል። መልካም ከሰራን ከየትኛውም ጉድጓድ ብንጣል እግዚአብሔር የምናርፍበትን ነገር ራሱ ያመጣል። ክፉ የምንሰራ ከሆነ ደግሞ የዚያን ዋጋ ማግኘታችን አይቀርም። የጊዜ ጉዳይ ነው እንጂ። ከቃሉ ጋር ናችሁ? እረፍት ማለት እስኪ ሶስቱን ትርጉም ንገሩኝ። ሰው መሆን በሉ። ሁለተኛስ? የሚያሳርፈን ስራን መጨረስ በሉ። ሶስተኛስ? መልካም ስራ። እግዚአብሔር ስንት ቀን ሰርቶ አረፈ? 6 ቀን ሁሉ ምን ስራ ሰራ? መልካም ስራ። 6ቱን ቀን ሁሉ መልካም ከሰራን እረፍት ማለት ይሄ ነው። በህይወቴ እታወካለሁ፣ እጨነቃለሁ፣
ምንድነው በእናንተ ቋንቋ በጣም አውርጄ ስናገረው ይደብረኛል ነው የምትሉት አይደለም? ይደብረኛል፣ እጨናነቃለሁ፣ እንዲላለሁ። ምን ላድርግ? መልካም ስሩ። መልካም ከሰራችሁ እረፍት ታገኛላችሁ። ግፍን ማስወገድ፣ የወንድማችን ደም እጃችን ላይ እንዳይኖር ማድረግ ምን ይላል መሰላችሁ? አንደኛው እረፍት የሚነሳን ኃጢአት ነው። ኃጢአት እረፍት ይነሳል። ረሲ ይወይ እንዘ አልቦ ዘይደግኖ ጻድቅሰ ልቡ ለጻድቅ ውኩል ከማንበሳ መጽሐፈ ምሳሌ ምዕራፍ 28 ቁጥር 1 ላይ ኃጢአተኛ ሰው ማንም ሳያባርረው ራሱ ይሸሻል ይላል። በየቀኑ ተቅበዝባዥ ምን ሆነው ለምን ይመስላችኋል? ህይወታችን ውስጥ ኃጢአት አለ የተቀበረ። ወይ የወንድማችን ደም አለ፣ ወይ የበደልነው አለ፣ ወይ የተሳደብነው አለ፣ ወይ ያስቀየምነው አለ። ወይም ደግሞ ሰውነታችን እግዚአብሔርን የበደለበት ተቀብሮ ያለ የኃጢአት ድልብ እዚህ ውስጥ አለ። ስለዚህ ቃየል ምን አለ መሰላችሁ? ወእከውን ርዑደ ወድንጉፀ ወኩሉ ዘረከበኒ ይቀትለኒ፣ እኔ ተቅበዝባዥና የምደነግጥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። በዚያ ጊዜ ስንት ሰው ኑሮ ነው ቃየል የሚያገኘኝ ሁሉ ይገለኛል የሚል? ሌላ ስንት ሰው አለ? አቤል እንደሆነ ሞቷል። ኃጢአተኛ ሰው የምድር ሁሉ ስደተኛ ነው። ታዲያ ማረፍ ከፈለግ ምን ነው? ከኃጢአታችን መላቀቅ፣ እረፍት የሚነሳንን ነገር ማቆም። የበለጠ ለነፍሳችን ላይ ሰውነታችን ውስጥ የኃጢአት እሳት ካለ እኛ ዘፈኑን፣ እኛ ስድቡን እያደረግን ነዳጅ እንጨምርበታለን። ነፍሳችን በኃጢአት እሳት ትነዳለች። በምናችን እንረፍ? ስለዚህ እረፍት ማለት ምን ማለት ነው ካላችሁ ኃጢአትን ማቆም ነው። ኃጢአትን ማቆም ሰንበት ነው። እሱ እረፍታችን ነው። ከቃሉ ጋር ናችሁ? ኃጢአት ምን ማለት? ማቆም። እንዴት አድርገን እናቁም ሲባል እንደማይጠቅመን አውቀን እናቁም ነው። እንደማይረባን አውቀን፣ እንደሚያከስረን አውቀን። ኃጢአት እግዚአብሔርን ያሰጣል። ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በግዕዙ ኃጢኦት ነው። እዚህ ዕብራይስጥ ቋንቋ የምትችሉ ስላላችሁ ኃጢአት በዕብራይስጥ ምንድን ነው? ምን ከት ትርጉሙ መንገድ መሳት ማለት ነው በዕብራይስጥ ቋንቋ። ኃጢአት በዕብራይስጥ ኃጢአት ቃሉን እናንተ በሉት፣ ትርጉሙ ግን መንገድ መሳት ነው። ትቶ ሲበድል መንገድ ሳተ ነው። ኃጢአት ሰራ ማለት በዕብራይስጥም መንገዱን ሳተ፣ እግዚአብሔርን የሚመስልበትን ህይወት ተወ ማለት ነው። ሰው እንስሳን ሊመስል አልተፈጠረም፣ እግዚአብሔርን ሊመስል ነው። ስለዚህ መንገዱን ሳተ፣ የተፈጠረበትን ዓላማ ተወ ማለት ነው ኃጢአት መስራት። ግዕዙ ኃጢአት ማለት ማጣት ማለት ነው። ምንድን ነው የምናጣው? ኃጢአት ስንሰራ ራሳችን እናጣለን፣ አይምሯችን እናጣለን፣ ጊዜያችን እናጣለን፣ ዘመድ እናጣለን፣ ወንድም እናጣለን፣ ሀገር እናጣለን፣ እግዚአብሔርን እናጣዋለን፣ ጤና እናጣለን፣ እድሜ እናጣለን፣ እንቀሰፋለንም ጭምር። ጉልበታችን እናጣዋለን፣ ጊዜያችን እናባክንበታለን፣ አይምሮ የለሽ እንሆናለን። ይህንን እንዳናደርግ ሰንበት ማለት ኃጢአትን ማቆም ነው፣ እረፍት ማለት ስለሆነ እግዚአብሔር ያሳርፈን፣ እግዚአብሔር ያሳርፈን። የመጨረሻ አንድ ነገር እንነግራችሁ። የመጨረሻ ሰንበት ማለት ምን ማለት ነው? ትርጉሙ እረፍት በሉ እንጂ። እንግዲህ የመጨረሻው ሰንበት መድኃኒታችን ኢየሱስ ክርስቶስ። ሰንበት ማለት እረፍት ነው። እረፍትስ ማን ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ነው እረፍታችን። ምንድን ነው የሚያሳርፈን ካላችሁ ክርስቶስ ነው የሚያሳርፈን። የማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 31 የሚል ቃል ታያላችሁ። ጌታ ሲያስተምር ንስኡ አሩቴ በላዕሌክሙ፣ ቀንበራችሁን በላያችሁ ላይ ተሸከሙ፣ ቀንበሬን በላያችሁ ላይ ተሸከሙ። ተመሃሩ እምኔ፣ ከእኔ ተማሩ። እስመ አነ የዋህ ወትሑት በውስተ ልቤ፣ እኔ በልቤ ትሑትና የዋህ ነኝና። ወትረክቡ እረፍተ ለነፍስክሙ፣ ለነፍሳችሁም እረፍትን ታገኛላችኋል። የኔን ቀንበር ተሸከሙ፣ ከኔ ተማሩ፣ ለሰውነታችሁ እረፍት ታገኛላችሁ። ንዑ ሀቤ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። እስመ አሩቴኒ ሰናይ ወመጾሬኒ ቀሊል፣ ቀንበሬ ልዝብ ሸክሜም ቀላል ነውና ይላል። እረፍታችን ክርስቶስ። ቅዱስ ቄርሎስ ይህን በሁለት ተርጉሞ
መስሎ ይተረጉመዋል ከፍሎ። ሁለት ነገር እናንተ ደካሞች፣ ሁለተኛ እናንተ ሸክም የከበዳችሁ ኑን ያሳርፋችኋለሁ። ደካሞች ያላቸው በጊዜው የነበሩ አይሁድን ነው ይላል ቅዱስ ቄርሎስ። እንዴት ነው ደካሞች ማለት? የኦሪት መስዋዕት አድክሟቸዋልና በግ ሲያርዱ፣ ወይፈን ሲያርዱ፣ ጠቦት ሲያርዱ፣ ሙክት ሲያርዱ፣ ርግብ ሲያመጡ፣ ስንዴውን ሲያመጡ፣ ዘይቱን ሲያመጡ፣ ጨውን ሲያመጡ፣ የወር መባቻ ሲሰዉ፣ የደህንነት መስዋዕት ሲያቀርቡ፣ የእህል ቁርባኑን ሲያቀርቡ፣ የኃጢአት መስዋዕቱን ሲያቀርቡ፣ ለምጽ በወጣ ቁጥር ሲያርዱ ሲያቀርቡ ድክም ብሏቸው ነበረ። ስለዚህ እንስሳትን በማቅረብ የደከማችሁ ደካሞች እናንተ ተውት እሱንና እኔ ብቻ ተሰውቼላችሁ እረፉ እያላቸው ነበር። በግ በመግዛት የደከማችሁ፣ በሬ በመግዛት የደከማችሁ። እንዲያውም ጌታ በተወለደበት ጊዜ የነበሩት አይሁድ መከራ ይቀበሉ ነበረ። ለምን? እዚያ የነበሩት ፈሪሳውያን አጭበርባሪዎች ነበሩ። በዘመኑ የነበሩ ሊቃነ ካህናት ከግሪክ ከሮማ ከዚህ ሁሉ የመጣው እየመጣ እዚህ የፋሲካን በዓል ያከብራል በዓመት አንድ ጊዜ በስደት ያሉት አይሁዳውያን እና ከብት ሁሉ በዙሪያው እየነዱ ያመጣሉ ለመስዋዕት። ይከሳባቸዋል ይላሉ ሊቃውንቱ። ሊቃነ ካህናቱ ምን ይሏቸዋል መሰላችሁ? ማቴዎስ 23 ላይ እንደነገረን ጌታ አይማ ከስቷል ለመስዋዕት አይሆንም ይሏቸዋል። ታዲያ ምን ይሻለናል? ሁለት የከሳ አምጡና አንድ የሰባ ሰተናችሁ ሰው ይሏቸዋል ሊቃነ ካህናቱ። እንዲህ ያደረጉ ድሆችን አድክመዋቸው ነበረ። እናንተ በግ በመግዛት ወይፈን በመግዛት በሬ በመንዳት የደከማችሁ እኔ ልሰዋላችሁና ይበቃችኋል እረፉ አላቸው። መጾር ቀሊል አሩት ሰናይ ውእቱ ኢየሱስ ክርስቶስ። ቀላል ሸክም ልዝብ ቀንበር ይሏቸዋል፣ እሱ ኢየሱስ ክርስቶስ ነው ይላል አባ ጊዮርጊስ። ልሙትላችሁ የሚል እኔን በልታችሁ ጠጥታችሁ ጽደቁ የሚል እንጂ አብሉኝ አጠጡኝ የማይል ቀላል ሸክም ልጆቹ ለመሆን ክርስትና ለመነሳት ለመቁረብ ምን ከፍላችኋል? ወይፈን ነርታችሁ መጥታችኋል። እዚህ ነርታችኋል። ሙክት ይዞ ይመጣል፣ እዚህ ጠቦት ይዞ ይመጣል፣ የፋሲካ በግ ይዞ ይመጣል። ምን ይዛችሁ መጥታችኋል? ክርስቲያን ለመሆን የሱ መስዋዕት ብቻ ነው የበቃል። በቂ መስዋዕት ጽዋ እከኒ ጽኑ ወያረዊ፣ ጽዋ ጽኑ ነው ያረካል ይላል መዝሙረ ዳዊት መዝሙር 22 ላይ ሊቃውንት ሲተረጉሙት ጽዋ አንዱ በቃኝ ነው አያዳግምም ይላል። ሊቃነ ካህናቱ በዓመት ለንጉሱ አንድ ወይፈን፣ ለሊቀ ካህናቱ አንድ ወይፈን፣ ለሕዝቡ አንድ ወይፈን በየዓመቱ ያርዳል። ክርስቶስ ግን በየዓመቱ መስዋዕት ማቅረብ የማያስፈልገው አንድ በቂ መስዋዕት ነው። አዳነውም በዚያች በዕለተ ዓርብ ባደረጋት የእርቅ ስራም ዓለምን እስከ ዘላለሙ ድረስ አምነው በእሷ ስረ ፍኖት የሚሄዱትን ሰላም ሲሰጣቸው ይኖራል ጌታ። ስለዚህ ጌታችን ኢየሱስ ክርስቶስ 5500 ዘመን ለደከሙ ነፍሳት፣ በሲኦል ላሉ ነፍሳት ረፍት የሰጠ፣ በመስዋዕት ብዛት ለደከሙት አይሁድ ረፍት የሰጠ መስዋዕታችን ነው። እዚህ ሸክም የከበዳቸው የተባሉ ደግሞ አሕዛብ ናቸው ይላል ቅዱስ ቄርሎስ። እነሱ ምንድን ነው? የአሕዛብ ጣዖታት። እስራኤልስ በግ ነው የሚያርዱት። የአሕዛብ ጣዖታት ግን ምን ያደርጉ ነበረ? በጣዖቱ ላይ እያደሩ ልጆቻችሁን ረዱልኝ ይሏቸው ነበር። አጋንንቱ ልጆቻቸውን ያርዱ ነበረ። ይሄ ከባድ ሸክም ነው ወገኖች። በሬ መስጠት ወይፈን መስጠት ቀላል ነው። ልጅን ግን ረዱት ብሎ መስጠት ከባድ ሸክም አይደለም? በዚህ ሸክም ውስጥ ያላችሁ እናንተ ልጅ ረዱልኝ ይቅርና እኔ ልሙትላችሁ የሚል እረፍት የምሰጣችሁ እኔ አለው። እኔ ልጆቻችሁን ረዱልኝ አይደለም የምለው፣ እኔ ራሴ ለእናንተ እሰዋለሁ እንጂ። እግዚአብሔር አብ ደግሞ እኔ የእናንተ ልጅ ረዱልኝ አይደለም የምላችሁ፣ ነገር ግን የገዛ ልጄ ስለ እናንተ እንዲሞት ነው እንጂ የማደርገው ሲል ልጁን ላከ። አሁን ጌታችን ኢየሱስ ክርስቶስ ልጆቻችንን ከማረድ በጎችን ከማብዛት ከዚህ ሁሉ አውጥቶ በአንድ በራሱ መስዋዕትነት ረፍት ሰጠን። ስለዚህ እግዚአብሔር ቤተሰቦች አሁንም ረፍት የምናገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ሁለት ነገር ብቻ ልናገር። እንዴት ነው ረፍት የምናገኘው? አሁን አንዲት ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ አንድ ታሪክ አለች። አንዲት ሴት 12 ዓመት ደም ሲፈሳት የነበረችውን ሴት ታውቃላችሁ?
ምንድነው ወንጌል የሚለው? ከባለ መድኃኒቶች ከሰረች እንጂ አላተረፈችም ይላል። በየሄደችበት እፈወሳለሁ ብላ ስትል ባለመድኃኒት ስትለውጥ ገንዘቧን አጣች፣ ከሰረች እንጂ አልተፈወሰችም። ጌታችን ኢየሱስ ክርስቶስ ግን በጨርቁ ጫፍ ፈወሳት። እነሱ ግን አክስረዋት ነበረ። ይሄ ምን ይመስላችኋል? ይቺ ደም የሚፈሳት ሴት በኃጢአት የምትኖር ነፍስ ምሳሌ ናት። ባለመድኃኒቶች የሚባሉ ደስታ ይሰጠኛልና እረፍት አገኝበታለሁ ብላ ሁሉን የምትሞክር ናት። ዘፈኑን ስትሞክር፣ ጭፈራውን ስትሞክር፣ ዳንኪራውን ስትሞክር፣ ስካሩን ስትሞክር፣ ሱሱን ስትሞክር፣ በዚህኛው አርፋለሁ ስትል ከማክሰር በቀር በሽታ ከማብቀል በቀር ሸክም ከመጨመር በቀር አይምሮን ከማጣት በቀር ጉልበት ከመቀነስ በቀር ከሰው ከመገለል በቀር ሰላም ያልሰጡን ነገሮች እነዚያ ናቸው ያከሰሩን መድኃኒት ቤቶች የሚባሉት። ለጊዜው ግን የሚፈውሱን ይመስለናል። ያቺ ሴትም የሚፈውሱኝ እየመሰላት ነው ገንዘቧን የከፈለች። እረፍት የማገኝበት መስሏችሁ ገንዘብ የምታወጡበት ነገር ግን ሕይወታችሁን ያከሰረ ብዙ ነገር ሊሆን ይችላል። ያ ሁሉ እረፍት አይሰጠንም። ተውት። ጭፈራው፣ ስድቡ፣ ዳንኪራው፣ ድልቂያው አይሰጠንም። እረፍት የሚሰጠን መድኃኔዓለም ነው። እረፍት የሚሰጠን እሱ ነው። ያቺ ዮሐንስ ወንጌል ምዕራፍ 4 ላይ ውሃ ስትቀዳ የነበረችው ሴት ምንድናት? ደጋግሞ እዚህ ውሃ የሚቀዳ ሰው ይጠማል ያላት ምንድን ነው? ከዚህ ዓለም ደስታ የሚሞክር ሰው ሁልጊዜ ያንን ደስታ ሲፈልገው ይኖራል። የኃጢአት አንዱ ክፋቱ ምን መሰላችሁ? የዛሬ ላድርገውና ይበቃኛል ስንል የዛሬው ደግሞ ለነገ ናፍቆቱን ተክሎ ይሄዳል። ነገ ደግሞ የትናንትናውን የዛሬውን አስታውሰን እንሰራለን። ከነገ ወዲያ የነገውን እያስታወስን እንሰራለን። ስለዚህ ሁልጊዜ ጉድጓዶችን ስንቆፍር ስንቀዳ በመጠማት እንኖራለን። የሕይወት ውሃና እረፍት የሚሰጥ ግን ጌታችን ኢየሱስ ክርስቶስ ነው። ለዚህ ነው ቅዱስ ዳዊት ነፍሴን የጽድቅ መንገድን መራት፣ በረፍት ውሃ ዘንድ ማሳደገኝ፣ በለመለመ መስክ ያሰማራኛል ብሎ ጌታን ይተነ ሜጣለ ነፍሴ ወመርሃኒ ፍኖተ ጽድቅ፣ ሰውነቴን ከጥፋት ወደ ሕይወት መለሳት፣ የኢየሩሳሌምን ጎዳና መለሳት፣ በለመለመ መስክ በቤተ ክርስቲያን ያሰማራኛል፣ በረፍት ውሃ በሱ ደስታ ያኖረኛል ብሎ የተናገረ። ዛሬ ዳግም ትንሣኤ ነው አይደለም? ዳግም ትንሣኤ የተባለበት ምክንያት ለምንድን ነው? ለቅዱሳን ሐዋርያት የሚታወቁበት ዛሬ 8ኛው ቀን ላይ ደግሞ ተገልጦላቸዋል። ጌታ ከተነሳ በኋላ ተገልጦ ከሚጨነቁበት የተዘጋ ቤት ውስጥ የአይሁድን ፍርሃት ፈርተው ከሚጨነቁበት የእነሱን ልብ አረጋግቶ ሊወደቀውን ልባቸውን አንስቶ የጨረሰበት ዛሬ ስለሆነ ነው። ሐዋርያትን አሳምኖ እረፍት የሰጠበት ቀን ስለሆነ ነው። ስለዚህ ሰንበታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በምንድን ነው የሚያሳርፈን ካላችሁኝ 3 ነገር አድርጉ። የመጀመሪያው ቅዱስ ሥጋውን ክቡር ደሙን እንቀበል። የማትቆርቡ ቆርባችሁ ሲያበቃ አትፋቱ። ቆርባችሁ ተጋብታችሁ ቁርባንን አታቁሙ። ከቁርባን በራቃችሁ ቁጥር ሕይወታችሁ እየደበዘዘ ይመጣል። ከዛ በኋላ ትዳሩ እሾህ ያበቅላል። መልሳችሁ ለመመለስ ትቸግራላችሁ። ከቅዱስ ሥጋው ከክቡር ደሙ አለመለየት ነው። እውነቴን ነው። ዘበላ ሥጋዬ ወሰቴ ደሜ አነ ይሄሉ ምስሌሁ ውእቱኒ ይሄሉ ምስሌሁ፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኔ ከሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል። ክርስቶስ ከኛ ጋር ከሆነስ ብርሃን አይደለም ጌታ እንዴ? ብርሃን ባለበት ጨለማ የለም። ሕይወታችን ሁሉ ብሩህ ይሆናል። ስለዚህ ሁላችሁም እዚህ ቦታ በተለይ ኢየሩሳሌም ተቀምጣችሁ ሥጋው ደግሞ ሳትቀበሉ ከኖራችሁ ሞት ነው ይሄ። ቅዱስ ሥጋውን ክቡር ደሙን ራሳችሁን ለመቀበል አዘጋጁና የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም የ5000 ዘመን ስቃይን አርቆ እረፍት የሰጠነውና ለእኛም ልብ እረፍት ይሰጠናል። ሁለተኛ ሸክማችን የሚያቀልልን ምንድን ነው? ሕጉ ነው። ቀንበሬን ተሸክሙ ያለ ምንድን ነው? የኔን ሕግ ያዙት እረፍት ይሰጣችኋል ነው። የክርስቶስ ሕግ እረፍት ነው። ለምሳሌ 9ና 7ቱን አጽዋማት ጾሙ እንባላለን። ይሄ ሸክም ሊሆን ይችላል። እሱ ግን ለነፍሳችን እረፍት የሚሰጥ ነው። እግዚአብሔር ጾም እኔ አምላክ ነኝ አዝዣለሁ ብሎ እንደ ክፉ ዳኛ በቃ የኔ ስልጣን አክብር ብሎ አይደለም። ጾሙ ራሱ እረፍት ስለሚሰጠን ነው። ቀንበሬን ተሸክሙ ማለት ቤተክርስቲያን የምታዛችሁን ነገር ክርስቶስ በቤተክርስቲያን ያዘዘውን ነገር ተሸከሙ። ስቃይ ቢመስላችሁም ሸክም ቢመስልም ግን እረፍት የምታገኙበት ነው። ሶስተኛው ተናዘን ኃጢአታችንን በሙሉ አውልቀን በመጣል ንስሐ በመግባት ጌታችን መድኃኒታችን ኢየሱስ ክርስቶስ እረፍት ይሰጠናል።
እና ለኛ ሰንበታችን መድኃኔዓለም ነው። 5000 ዘመን ሲገዛን ከኖረ ከጽኑ ጠላታችን ከዲያብሎስ እጅ ያሳረፈን፣ ከሞት እጅ ያወጣን፣ ኃጢአትን አሳፍሮ ነፃ ያደረገን፣ የርግማናችን ድንጋይ ያንከባለለልን፣ ታስረንበት ከነበረው ከእሳት ሰንሰለት ያወጣን፣ የተዘጉ በሮችን ከፍቶ በገነት ያሰማራን፣ ለዘላለም ሕይወት በር የከፈተልን መምህራችን፣ የሕይወታችን ራስ ጌታችን ኢየሱስ ክርስቶስ እሱ ረፍታችን ነው። ስሙ ሲጠራም ረፍት ነው። እውነቴን ነው። ሲጨንቃችሁ ራሱ አሁን ምን ላድርግ እንዲሁ ምን ይሻለኛል እያላችሁ ስልካችሁን ከመጎርጎር ቁጭ አርጉና እንዲህ በሉ፣ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። ሁላችሁ ድገሙ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ። ትንሽ ወደ ቀራኔው እያሰባችሁ 5 ደቂቃ እንኳን ቢሆን እንደው በትንታ ኢንቴንሽናል ሆናችሁ ብትሉ እንደዚህ ረፍት ይሰማናል ልባችሁ። እዚህ ያላችሁ ደግሞ እድለኞች ናችሁ። ቀራኔው ሄዳችሁ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉት። የተሰቀለው ወንበዴ በቀኙ የተሰቀለው ወንበዴ ስቃዩን ረስቶ የሰማይ መንግስት እንዲያስብ ያደረገው ቀራኔው ነው። እዚያ እየሄዳችሁ ረፍት ስጠኝ ጌታዬ ብትሉት እሱ ቅርብ ነው። ሰው አይጸየፍም። ዘማውያንን አልተጸየፈ፣ ሌቦችን አልተጸየፈ፣ ወንበዴዎችን አልተሰጠ። ለሁላችን ረፍት እሱ ነው። እንግዲህ መድኃኔዓለም እዚህም ላላችሁት ለእኛም በሀገራችን በኢትዮጵያ በብዙ መከራ ላሉት እዚህም ለእስራኤላውያንም በመላው ዓለም ላለ ለማንኛውም ላመነውም ላላመነውም ሁሉ ረፍት ይስጠን። ወስብሐት ለእግዚአብሔር። ይቆየን።